መረጃ ከዚህ ማለት ነገም ቢሆን የሚታወራው መረጃ ሊሰጥ ነው። ሳውዝ አፍሪካ በዘመን ነው የሚሆን እየሆነ ያለውና አገልግሎት በዘመድ ይሆን በጎደኛ ይሆን ያው ታውቃለህ። ብዙ ጊዜ አንተ ራስህ ታወራለህ። በጣም ነው እየተቸገርን ያለ ነው። እኔ ቃለወት ነው አደግኩትና ኢትዮጵያ ሳለሁ አሁንም እዚህ ጋር ቃለወት ምናምን የለም። አብዛኛው ቦታ ሳውዝ አፍሪካ ላይ ዝም ብሎ እንትን ነው የሚሆነው ማለት ነው። እኔ ቃለወት ነው አደግኩት። ቃለወት ባወጣ ህግ ነው የሚመራውና ቃለወት ሲጀመር ራሱ ኢትዮጵያ ራሱ እኔ ደቡብ ልጅ ነኝ። ኢትዮጵያ ራሱ ቃለወት በጣም እንደዛ ነገር በጣም አጥንታ ነው የምትቃወም ማለች በጣም እና እዚህ ጋር ትላንትና ቃለወት ባወጣችው መረጃውን እሱ በእንግሊዝኛ እንደውም ኢንቫይት አድርጌያለሁ ይላል። እዚህ ያለውን ህግ ራሱ እየጣሳ ማለት ነው። እንደዛ አይነት ሰውን ኢንቫይት የሚያደርጉት በዘመን ነው እያደረጉ ያለሁትና እንደዛ ነገር እንዲቃወሙ ኢየሱስ ክርስቶስ ሲመጣ ለደቡብ ለሰሜን ለምስራቅ አይደለም ሲመጣ የመጣው ማለት ነው። ስለዚህ እንደዛ ነገር እያደረጉ ያሉት አገልጋዮች ተባዮች አሉና እነዛን መቆማ እሱም ብቻ ሳይሆን አገልጋዮች እዚህ ጋር ሳውዝ አፍሪካ በብሔርና በዘመድ ተወሽቀው ያሉትና ያሉና እነሱንም ጭምር ነው መቃወም አለብኝ። እሱን አይደለም ማምታት እንደውም ያለብኝ እዚህ ጋር ያሉት እሱን ኢንቫይት ያደረጉት ነው። አሁን እንደውም ከሱ ጎን ያሉት ሁለት ቡድን ነው አሁን እየወጡ ያሉት። ስቴል ለንደን ነው የተጋበዘችው ቸርች ማለት ነው። ነገም ሁለት ቡድን ነው ያለው እሱ የሚደግፍና ማይደግፍ በቃለወት ስር ያለውና በሱ በዩ ጎን ያሉ ሰዎች ናቸው። ሁለት ነው ነገ እንደውም ድብድብም ሳይኖር አይቀርም። እንደዛ አጥብቀህ ነው መናገር አለብህ። ጥሩ ነው በርታ። ይሄ ነው ለማለት ፈልጌ ነው። እሱ ብቻ አይደለም እዚህ ሳውዝ አፍሪካ ያሉት አገልጋዮች ራሳቸው ኢንቫይት የሚያደርጉት ሳውዝ አፍሪካ በዘመድና በጓደኝነት ነው። ትክክለኛ ነገር ነው። አሁን እኛ ራሳችን በጣም እየተቃወመን ነው። ሌላ ቤተ ራሱ እየተከፈተ ነው እንደዛ ነገር። እንደውም አንተን ሼር አደርጋለሁ። እንደውም የሆነ ቤተ በጣም ፕሮግራም ተደርጎ ነው 500-600 ሰው ቁጭ ብሎ ነው የሚያየው። የሆነ ሰውንም የሚከፍተው ልጅም ሳውዝ አፍሪካው ነው ማለት ነው። ስለዚህ ይሄን ነገር አንተ ጥሩ ነገር ነው አሁን ይዘህ እየሄድክ ያለው እንደዛ ነገር ለኛም እንደውም ለውስጥ እኛም እንከታተላለን። እንደዛ ነገር አንተም በርታ። በጣም ነው የሚወድ በዛም ጥሩ ነገር ነው እየመጣ ያለውና እንደዛ ነገር አይሆንም። ቃለወት ያወጣችው ሙሉ ወንጌል ያወጣውን ህግ ሚጥስ አገልጋይ አይደለም፣ በጉልበት የሚሄድ አገልጋይ አይደለም። እኛ ደግሞ እኔ ደቡብ ስለሆነ አገዛለሁ። ይሄ ፖለቲካ አይደለም። ፖለቲካና አገልግሎት በጣም ይለያል። እኛ አሁን በቀደም አንተ እኔ በጣም እንትን ብሎኝ ነበር። እኔ በጣም ይሁን በጣም ይጎድ ነበር። ግን እንዲህ የጠላሁት እሱም ብቻ ሳይሆን እሱ ጎን ያሉት እኛ ደቡብ ስለሆነ ነው እንዲህ ያደረጉት አይደለም። እኔ ደቡብ ልጅ ነው። እኔ አይደለም ደቡብ ስለሆነ አይደለም። እኔ ፖለቲካ ወይም እኔ ከምባታ ወይም ሀዲያ ወይም ወለታ ሆኜ ቦለታ ወይም መንገድ ምናምን ሲሆን ነው እኔ እንደዛ ነገር እንትን ብለው አገልጋይ እስከሆነ ድረስ ሰሜን፣ ደቡብ፣ ኦሮሞ፣ አማራ የሚባል ነገር የለም። አገልጋይ ለሁሉም ነው አይደል እንዴ? ለዶሮል እዩ ከተቃወሙ እንደ እግዚአብሔር ቃል ነው መቃወም ማለት። ስህተት ከሰራ ስህተት ነው ማለት ነው እንጂ አይ ደቡብ ስለሆነ ስህተቱም እየሰራ ይቀጥል፣ ሰሜን ስለሆነ ኦሮሞ ስለሆነ ስህተቱም እየሰራ ይቀጥል ማለት ዘበት ነው። ይሄ አገልግሎት አይደለም፣ ሰይጣናዊ ስራ ነው፣ ጠንቅልና ነው። ይሄን ነገር በጣም ደግፋለሁ፣ ጎኔ ነው፣ ቀጥልበት፣ በርታ። ያ ይወስዳ ሌላ ውስጥም ሌሎችን ደግሞ በጣም ያገለግሉትን ከነሱ ጋር እንደውም ፍቅር እንትን ብላይ ማገልገል ቀጥል። በእኛም ጎኔ ነው የሚሆነው፣ ቀጥል። በጣም እንወደዋለን። ከስር ያላችሁ ምንም አትቃወሙ። ይሄ ነገር ሳውዝ አፍሪካ ያለው በዚህ በሁለት ቀውን ያለው ነገር ጥሩ አይደለም። ምንም አትቃወሙ። በዚህ ላይ እኛ ሁላችንም በሱ ጎን መሆን አለበት። ሳውዝ አፍሪካ ያለው ነገር በጣም ትልቅ ወንጀል እየሰራ ነው። በወንጌል ስም ሌብነት እየሰራው ነው ሳውዝ አፍሪካ። ስለዚህ እያለቅን ነው። ስለዚህ በሱ ጎን እንሁን። ይሄ ነገር ጥሩ አይደለም። ለምን መጣ? ትላንትና መጥቷል። ዛሬም ምን ለማድረግ ነው የመጣው? የቃለወትን ህግ ለምን ይጥሳል? ቀጥል አቤላ። ታንኪዩ ጊዜያችን እንትን ይላል። ስፔሻሊ የዘረኝነት ነገር ዘረኝነት ሲባል ደቡብ ስለሆኑ ሌላን አንድ ላይ ተባብረው ይገፋሉ ማለት አይደለም። እዛው ደቡብ ውስጥ ያሉ ደቡብ ለደቡብ ይገፋፋል። ሀዲያው ከከምባታው ጋር፣ ወላይታው ከሲዳማው ጋር መገፋፋት አለ። ይሄ በጣም የከፋ የከረፋ ዘረኝነት አለ። ሰው በክርስቶስ ሆኖ ዳግም ተወልዶ እንግዲህ በክርስቶስ መስቀል ላይ የጥሉ ግርግዳ ፈርሷል ብሎ ሲያበቃ ክርስትናን ወይም ክርስቲያን ነኝ የሚልን ስምን አንጠልጥሎ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ ጉራጌ ነኝ፣ አፋር ነኝ፣ ከምባታ ነኝ፣ ሀዲያ ነኝ፣ ወላይታ ነኝ፣ አርጎባ ነኝ፣ አርባ ምንጭ ነኝ። እንደዚህ አይነት ነገር እጅግ የሚያጸየፍ መስቀል ላይ የሞተ ኢየሱስ ክርስቶስን ከሚያመልክ ህዝብ የማይጠበቅ ነው። የአሚፍ ጂሰስ መቀጠል ይቻላል።
ሀሳባችሁን ስጡ። ጂጂ አትድከሚ እሺ። አቡና ሌባ፣ አቡና ዘራፊ ምናምን የሚሉትን ሰዎች ታገሷቸው፣ ችግር የለውም። እኔ ቆሻሻ ሰዎች ቤተሰብ የሚናገሩ ሰዎች ምናምን ከሆኑ ይሰየፉ። አቡና ሌባ ምናምን ግን ችግር የለውም። ምን እንደሰረኩ ትነግረኛለህ። እሺ ሰላም ይብዛባ። ሰላም ለእናንተ ለሁላችሁም፣ እግዚአብሔር ይመስገን። እኔም ያው እንትኑን አይቼዋለሁ፣ መግለጫውን የቃለ ሕይወት ያወጣችውን መግለጫውን አይቻለሁኝ። አይ ቲንክ ባልሳሳት አንዷ ደቡብ አፍሪካ ያለችው የቃለ ሕይወት ቤተክርስቲያን አንዷ አጥቢያ ናት መሰለኝ ግብዣውን መጀመሪያ ያቀረበችው። እና እንግዲህ የትኛውም ቤተ እምነት የራሱ ዶክትሪን አለው፣ የራሱ አካሄድ አለው፣ የራሱ ስርዓት አለው። የሚቀበል አገልጋይ ይኖራል፣ የማይቀበል ይኖራል። አልቀበልም ማለት መብቱ ነው፣ መግለጫ ማውጣትም መብቱ ነው። ግን ወደ እንትኑ ስንመጣ ወደ ትክክለኛ ወደ እውነታ ወደ መጽሐፍ ቅዱሳዊ አስተምሮ ስንመጣ እንግዲህ ከአንዱ ቤተ እምነት ሌላ ቤተ እምነት ሊለያይ ይችላል። እንደምታውቁት በዚህ ዘመን ደግሞ ብዙ ልምምዶች አሉ። የቸርች ስትሪም ስናይ ያው ቸርች እየወደቀች እየተነሳች ነው እዚህ የደረሰችውና ብዙ መጥፎ ነገሮች እንደ እግዚአብሔር ቃል ያልሆነ ልምምዶች ሲገቡ ጌታ ሲታደግ ምን እያለ ነው ያው እየወደቀ እየተነሳ ነው እዚህ የደረስነው። እና አሁን ደግሞ ያለንበት ዘመን ያው አስቸጋሪ ነው። በጣም ትውልዱ ጥንቃቄ የሚያስፈልግበት እንትን ነው። አሁን ወደ እዩ አገልግሎት ስንመጣ ማለት ነው እኔ አሁን ከመጽሐፍ ቅዱስ አንጻር አቤል ምንድነው ጥያቄ የሆነብኝ ማለት ነው፣ አንድ አገልጋይ ከእግዚአብሔር ጸጋ ይቀበላል እና ከእግዚአብሔር የተቀበለውን ጸጋ ግን በታማኝነት አድሬስ ማድረግና አለማድረግ የሰውየው ኳሊቲና የሰውየው ምን ያክል ወደ ክርስቶስ ኢየሱስ ማደጉን የሚያሳይ ነው ብዬ አምናለሁ። አንዳንድ ጊዜ ሁለት ሰዎች እኩል ጸጋ ተቀብሎ ማለት ነው አንዳንዱ በታማኝነት አድሬስ ሊያደርግ ይችላል ክርስቶስን ብቻ ለመግለጥ ለእግዚአብሔር ክብር ብቻ። አንዳንዱ ደግሞ ያንን ጸጋ ለራሱ ዝናና ጥቅም ሊያደርገው ይችላል። ዞሮ ዞሮ ግን የተቀበሉት ሁለቱም ከእግዚአብሔር እስከሆነ ድረስ ይህን ሀሳብ ከየት አመጣከው ዮሴፍ? ይህን ሀሳብ ከየት ነው ያመጣው? መነሻ የእግዚአብሔር ቃል ካለ በተለይ አሁን ጸጋ የምትለው ጉዳይ የአዲስ ኪዳን ጉዳይ ስለሆነ መነሻ ቃል ካለ ንገረን። አንዱ እንደዚህ ያደርገዋል፣ አንዱ እንደዚህ ያደርገዋል። ሰው የእግዚአብሔርን ቃል ከተቀበለ በኋላ ለራሱ ጥቅም ያውሏል የሚል የእግዚአብሔር ቃል ሀሳብ ካለ ልስማ። መብትህ ነው ሀሳብህን እንደፈለግ መስጠት ጸጋ ስለ አሁን ለምሳሌ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? በእኔ የሚያምኑ እንደዚህ አይነት ምልክቶች ይከተላቸዋል ብሎ የተናገረ ነገር አለ እና በክርስቶስ ያመኑት የሚከተላቸው ምልክቶች አሉ። በስሜ አጋንንትን ታወጣላችሁ ይላል። ሌላ ምልክቶችም ይላል። ያ ነገር ይታያል። እኔ አሁን ምንድነው የሰዎቹ ኳሊቲ በታማኝነት አድሬስ ማድረግ አለማድረግ የሰውየው ችግር ነው። ግን በደፈናው እንደዚሁ አያይዘን ለምሳሌ ለዝናው የሚጠቀም ወይ ደግሞ የሚቸበችብ እንደዚህ አይነት ነገሮችን የሚሰራ ከአጋንንት ነው ማለት እንችላለን ወይ አቤላ? ማለት ይሄ ከአጋንንት ነው ድግምት ነው ጥንቆላ ነው ምናልባት ወንጌላ በአጭር ቃል እዩ ጩፋ የሚባል ሰውዬ ከመፈጠሩ በፊት ቃለ ሕይወት የምትባል ቤተክርስቲያን ወንጌል እያደረሰች ነበር። ወንጌል በእሱ አይደለም እዚህ የደረሰው፣ በዩ ጩፋ አይደለም ወንጌል እዚህ የደረሰው። በአብያተ ክርስቲያናት አገልግሎትና አገልጋዮች በኩል ነው ወንጌል እዚህ ጋር የደረሰው። ለደቡብም ህዝብ በለው ለሰሜን ህዝብ በለው እዩ ጩፋ የሚባል ሰውዬ ቴሌቪዥን ከመኖሩ በፊት ወንጌል እየተሰበከ ነበር። እሱን ከማወቃችን በፊት ቸርች ከመክፈቱ በፊት ቤተክርስቲያን ወንጌል እየሰራች ነበረ። ስለዚህ አንድ ቤተክርስቲያን ደግሞ ትልቅ ቤተክርስቲያን ናት። አንድ ቤተክርስቲያን ወይም እሱ ግለሰብ እሱ ክራይስት አርሚ ብሎ እንደሚዘውረው የግል ሱቅ የሆነች ቤተክርስቲያን አይደለች። የእግዚአብሔር ቃል መተዳደሪያዋ ነው። ህገ ደንብ አላት። ኦዲት ትደረጋለች። የራሷ አሰራር አላት። በሺዎች የሚቆጠሩ አጥቢያ ቤተክርስቲያኖች በኢትዮጵያ ዙሪያ የተከለች ወንጌልን ያስፋፋች ኢቨን ኢፍ እኔ በማውቀው መንገድ ሩቅ ምስራቅ ወደ ቻይናም ወደ ተለያዩ ሀገሮችም ወንጌል ሚሽነሪዎችን የምትልክ
ወደ ታይላንድ ወደ ተለያዩ ሀገሮች እኔ በማውቀው ሚሽነሪዎችንም የምትልክ በጣም ትልቅ ቤተክርስቲያን ናት ቃለ ሕይወት ቤተክርስቲያን። የቃለ ሕይወት ቤተክርስቲያን መሪዎች የእግዚአብሔርን ቃል አይተው በእግዚአብሔር ቃል ፈትነው የዚህ ሰው አገልግሎት መጽሐፍ ቅዱሳዊ አይደለም፣ ድርጊቱ መጽሐፍ ቅዱሳዊ አይደለም፣ ልምምዱ መጽሐፍ ቅዱሳዊ አይደለም፣ ስለዚህ በእኛ ቤተክርስቲያን ይህንን ሰው አንቀበለውም ብለው መግለጫ ሰጥተዋል። ስለዚህ እኔ መጀመሪያውንም ከዚህ ሰው ጋር አይደለሁም፣ ግን በአቋም ደረጃ የቃለ ሕይወት ቤተክርስቲያንን መታዘዝ፣ የቃለ ሕይወት ቤተክርስቲያን አባቶች የሚናገሩትን ነገር እሺ ማለት ከእግዚአብሔር ቃል ሐሳብ ጋር መስማማት እንደሆነ አምናለሁ። ምክንያቱም የዚህ ሰው ልምምድ ያልተፈተነ የእግዚአብሔር ቃል መሰረት የሌለው ልምምድ ስለሆነ ማለት ነው። ስለዚህ የተጠቀሱ ሐሳቦች አሉ። ለምሳሌ የዘይት ሽያጩ አንተ ቅድም ጥቅስ ጠቅሳለህ። ኢየሱስ ክርስቶስ ለሐዋርያቱ በነፃ የተቀበላችሁትን በነፃ ስጡ፣ እንዲሁ የተቀበላችሁትን እንዲሁ ደግሞ ስጡ ብሎ ትእዛዝ አዟቸዋል። ጸጋ ብቻ አይደለም ኢየሱስ የሰጠው፣ ጸጋውን ኦፕሬት የሚያደርጉበት ወይም ጸጋውን ማኔጅ የሚያደርጉበት መጽሐፍ ቅዱሳዊ ትእዛዝ ለሐዋርያቱ ሰጥቷል፣ ለተከታዮቹ ሰጥቷል ኢየሱስ። ስለዚህ በአጭር ቃል የዚህ ሰው ሐሰተኝነት አጋንንት ከማውጣት ካለመውጣት ጋር አያያዝም። እውነተኝነት አጋንንትን ከማስወጣት ጋርም አያያዝም። አሁን በጣም ብዙ ህዝባችን የሚታለለው እግዚአብሔር አብሮ እንዳለ ማሳያ አጋንንት ማስወጣት ነው ምናምን አይደለም። እግዚአብሔር አብሮ እንዳለ ማሳያ ትእዛዛቱን መከተልክ ነው። የጌታህን ትምህርት ነው ወይ የምትከተለው? ያለህን ነው ወይ የምታደርገው? ነው የመጀመሪያው ትእዛዝ። ምክንያቱም በስምህ አጋንንት አላስወጣንም ይሉታል፣ በስምህ ታምራት አላደረግንም አላወቅኳችሁም ይላቸዋል። ምኖችን? የበግ ለምድ የለበሱ በውስጣቸው ነጣቂ ተኩላ የሆኑ። ስለዚህ በኢየሱስ ስም አጋንንት ማስወጣት ብቻ ራሱን ችሎ የእውነተኝነት ምልክት አይደለም። የእውነተኝነት ምልክት ፍሬ ነው። ፍሬው ደግሞ መንፈሳዊ ፍሬ ነው። የመጀመሪያው የፍሬው ማረጋገጫ ደግሞ የጌታን ትእዛዛት መከተል ነው። ስለዚህ አንድ እውነተኛ ከነፍሱ የክርስቶስን ትምህርት ያዋሃደ ነፍሱን በክርስቶስ ትምህርት ያጠመደና ያሰለጠነ አንድ አገልጋይ በየትኛው መንገድ አጋንንትን ቢያስወጣ ተአምርን በእጁ ቢደረግ ክብሩን ለራሱ አይወስድም፣ ወደ ገንዘብነት አይለውጠውም። ምክንያቱም ገንዘብን መውደድ ዋነኛውና አንደኛው የሐሰተኞች ምልክት ስለሆነ ማለት ነው። እዩ ጩፋ ገንዘብን ዘይት የሚቸበችበው ፎቶ ለጥፎ ዘይትን ገበያ ላይ የሚያውለው ምንም ስለሆነ ለአገልግሎቱ ድጋፍ እንዲሆንለት አይደለም፣ ገንዘብ አምላኩ ስለሆነ ነው። አሁንም ደቡብ አፍሪካ የሄደው የነፍሳት ጉዳይ ግድ ብሎት አይደለም። ሲዝን እየጠበቁ ደቡብ አፍሪካ ሄደው የሚያገለግሉት ደቡብ አፍሪካ ቀበቶ ከመሸጥ ተነስተው እስከ ትልልቅ ሱቅ እስከ መክፈት የደረሱ በላባቸው ጥረው ግረው የሚኖሩ የደቡብ ኢትዮጵያ ብርቱ ሰራተኛ ተወላጆች ስላሉ የእግዚአብሔርን ቃል እንደሚወዱ ስለሚታወቅ ነብይ እንደሚወዱ ስለሚታወቅ ከነሱ ገንዘብን ለመሞጭለፍና ለመዝረፍ ነው እንጂ የነፍሳት ሸክም ኖሮበት እግዚአብሔርን ስለሚፈራ ወንጌልን ለፍጥረት ላድርስ ብሎ አይደለም የሄደው። ስለዚህ አሁን በጣም የተሳደበው ማይሆን ትችትን ያቀረበው ቃለ ሕይወት ቤተክርስቲያን ላይ ኔትወርኩ እንትን ይላል። ታብታብ አድርጉ። አልሰማም እንዲህ ወዳጆች ይቆራረጣል። አይ ይሰማል። ቀጥል። አሁን ደህና ነው። ሲቆራረጥ ንገሩኝ። እና አሁንም የቃለ ሕይወት ቤተክርስቲያን የወጣችበትን መግለጫ ተከትሎ ስድብ ቀረሽ ሐሳብ የሰነዘረው የቃለ ሕይወት ቤተክርስቲያን እሱ ሊዘርፍበት የተዘጋጀው አጥቢያ ላይ ማንም ሰው እንዳይቀበለው ብላ ቀድማ መግለጫ ስለሰጠችበት ነው። ገንዘብ እንዳያገኝ በር ስለዘጋችበት መግለጫ ወጣ። የራሱን መግለጫ ይህ ግለሰብ ቤተክርስቲያኗን እጅግ በሚያስጠላ መንገድ ዘለፋት እና ከቻለ ፍቄ ያለህ ደብዳቤው አለ የጻፈው እዩ ጩፋ መልስ የሰጠ ጽሁፍ ካለ ልታነብልን። አላወርኩም። ቆይ እስቲ ፈልጌ ያመጣለሁ። እኔ ጋር ላቤላ ማንበብ እችላለሁ። አሁን ማንበብ ትችላለህ? በቃ አንብብልን። በትልቁ ላድርገህ ምንድን ነው? አይ
ኖ እንደዚህ አነበዋለሁ። ችግር የለውም። ሁላችንም ይህንን ደብዳቤውን ሀሳብ እንስማ። እዩ ጩፋ የመለሰው አከርካሪው ለተሰበረው አክራሪ ቡድን ይድረስ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ አማካኝነት ጥቅምት 28 2018 ዓ.ም ነብይ እዩ ጩፋን በተመለከተ የወጣው ደብዳቤ እርሱንም ሆነ እርሱ የሚመራውን ታላቅ ህዝብ የማይመጥን እንዲሁም ለነቢያት ካለው ከጭፍን ጥላቻ የመነጨ መሆኑን ፍንትው አድርጎ ያሳየ መግለጫ ነው። ይህ መግለጫ ከመጽሐፍ ቅዱስ ትምህርት፣ ከቤተ ክርስቲያን ሕግና ከመንፈሳዊ መመሪያ ጋር የማይጣጣም መሆኑን በሚገባ ተገንዝቤያለሁ። የቤተ ክርስቲያን ዋና ተልዕኮ የሰዎችን መዳንና መንፈሳዊ እድገት መሆኑን እየታወቀ ዋናውን ተልዕኮ ወደ ጎን በመተው ባረጀና ባፈጀ በአንደኛው ክፍለ ዘመን በቀረው በሃይማኖታዊ ጥላቻ መጠመዳችሁ ሌላ አሳፋሪ ጉዳይ ነው። ብዙ ምዕመናንን አቅፎ የያዘ ትልቁ ተቋም ትልቁን ተልዕኮ ከረሳ ኪሳራ ውስጥ መሆኑን እግረ መንገዴን እየገለጽኩ እኔ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ አማካኝነት ተላላኪ ሳይሆን ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ከተባሉት ውስጥ ያለውና ድርሻዬን በሚገባ እየተወጣው ያለው ሰው ነኝ። በመጨረሻም የዚህ መግለጫ አውጪዎች ራሳቸው የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ብሎ የሚጠሩት የተከበረውን የእምነቱን ተከታዮች የማይመጥኑ በጥላቻ የታወሩ ኃላፊነት የጎደላቸውና ኋላ ቀር አስተሳሰብ ያላቸው መሪዎችም ጭምር መሆኑን በደንብ ይገልጻል። ነብይ እዩ ጩፋ የክራይስት አርሚ ኢንተርናሽናል ቸርች ፕሬዝዳንት፣ የኢትዮጵያ ጴንጤቆስታል አብያተ ክርስቲያናት ምክትል ፕሬዝዳንት፣ የኢትዮጵያ ወንጌል አማኞች ካውንስል ቦርድ አባል ይላል። ያው አማርኛውን እያስተካከልኩ ነው ያነበብኩት። አዎ እያስተካከልክ እንዳነበብክ ገብቶኛል። አቡሽ እንዴት ነህ? ሰላም ላንተ ይሁን ብያለሁ። ወንድምለም አለው እና ይሄ የቤተ ክርስቲያኑን መግለጫ የቤተ ክርስቲያንን ትእዛዝ ካለማክበር የመጣ እብሪተኝነት ነው። እዩ ጩፋ አሁን ብቻ አይደለም፣ በነገራችሁ ላይ ከዛሬውም በፊት ካውንስሉ ባወጣበት መግለጫ እጅግ በጣም የሚሰቀጥጥ አንድ መንፈስ ቅዱስ ይጠቀምብኛል ከሚል ሰው የማይጠበቅ በጣም ነውረኛ ንግግሮችን ሲናገር ነበር። ከዚህ በፊትም ያው በአደባባይ 2 ጊዜ በአስገዳጅ ሁኔታ ውስጥ ስለገባ ይቅርታ የጠየቀበት ሁኔታ እንዳለ ቢሆንም ግን መልሶ መላልሶ ሲነኩት እንደ አገልጋይ ጸጥ ብሎ ከማለፍ ይልቅ መርዛማ ቃላቶችን እየተጠቀሙ መሪዎችን ያለመታዘዝ ነገር ያመጣል። የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች በስራቸው በሚሊዮን የሚቆጠር ህዝብ አለ። እዩ ጩፋ ቴሌቪዥንና እግረ መንገዳቸውን የእሱ አዳራሽ ውስጥ ብልቃጥ ለመግዛት የሚሰባሰቡ ህዝቦችና ተአምራት ናፋቂዎች ብቻ ነው እሱ ጋር የሚሰበሰቡት። ሌላ ታሪክ የለም። መሪ አይደለም። ምክንያቱም ይሄ ሰው አብቅቶ ደህንነት አስተምሮ ብዙ ሰዎችን ወደ ወንጌል የሚጨምር አይደለም። የውሸት ትርክት መድረክ ላይ እንደዚህና እንደዚህ ይሆንላቸዋል የሚል ሰዎችን ልክ በአፉፋ ተሞልቶ አየር ላይ እንደሚንሳፈፍ ባሎን በአየር እየነፋቸው በአጉል ተስፋ አየር ላይ እንዲሳፈፉ አድርጎ ተጨባጭ የሆነውን ገንዘብ ኪሳቸው ውስጥ ያለውን ከረንሲ ወይም መገበያያ ወደ ራሱ ባንክ የሚጨምር ሰው ነው። እሱ በንግግር እንደሚባረኩ እንደሚከፈትላቸው ያወራል። እነሱ ከኪሳቸው አውጥተው ብልቃጥ ዘይቱን ይወስዳሉ። የሱ ፎቶ ያለበትን ቀቢጽ ነው ቀጺብ የሆነ ተስፋ ለሰዎችን በመስጠት ራሱን ያካበተ ራሱን ባለጸጋ እያደረገ ያለ እስካመር ነው ወይም አጭበርባሪ ነው። ሌላ ታሪክ የለ እና ይህቺ ቤተክርስቲያን ነቅታበታለች። በእርግጥ ዘግይተዋል፣ አብያተ ክርስቲያናት ዘግይተዋል። እኛ እንኳን መጮ ከጀመርን ምንም እንዳልተፈጠረ ጸጥ ብለው ነው ቁጭ ያሉት። ልክ እንደ መሰረተ ክርስቶስ ቀድመው እንደ ቀቢጽ ልክ እንደ መሰረተ ክርስቶስ ቤተክርስቲያን መሰረተ ክርስቶስ ከዚህ በፊት 13 የሚያክሉ ሐሰተኛ ነቢያት አስተማሪና ሐዋርያንን የሚሉ ግለሰቦችን በስምና በአድራሻ ጠቅሳ እነዚህ ጋር ህብረት የለኝም ብላ በአደባባይ ተናግራለች ቤተክርስቲያኗ።
በዛ ሰዓት ላይ የቤተ ክርስቲያኗ ፕሬዝዳንት የነበረው ሰው መከራ ደርሶበታል። አንዳንዶች ከሰውት እስር ቤት ሁሉ ቆይቷል። ምንድነው የመሰረተ ክርስቶስ ፕሬዝዳንት የነበረው ሰው በጊዜው ማለት ነው። ይሄን ያክል ሰውን የሚያሳድዱ ሰዎች ናቸው። ቤተክርስቲያን የሚመራውን ሰው እስኪታሰር ድረስ ማለት ነው። እና ፓስተር ቴዎድሮስ ቴንኪው ኤርሚ ቴንኪው። ፓስተር ቴዎድሮስ የተባለ ፓስተር ቤተክርስቲያኗ ፕሬዝዳንት የነበረውን ወንድም ማለት ነው አሳስረውታል። ምንድን ነው የእነዚህ ሰዎች አቅም ስትሉ፣ እነዚህ ሰዎች በጣም ትልቅ አቅም ገንብተዋል። በተለይ ፋይናንሻሊ ከዚህ ምስኪን ህዝብ ዝም ብሎ የንግግር ተስፋን ከነሱ አንደበት አሚን እያለ እየዘለል እየተቀበለ ግን በህይወቱ ላይ ምንም የሌለ ክህደት ውስጥ ዲሉዥናል እንዲሆን ያደረጉት ምናባዊ ህዝቡ በቅዠት እንዲመታን ያደረጉት እነዚህ ሰዎች መድረኩን ከሞሉት በኋላ ህዝቡ በምናብ አይሰራም፣ ግን ሀብታም እንደሚሆን እርግጠኛ ነው። ትጋት የለውም፣ ግን ባለጸጋ እንደሚሆን እምነት አለ። እጁ ላይ ያለውን ገንዘብ እነሱ ኮሮጆ ውስጥ ይከታል። ከዛ ታምራዊ የሆነ ገንዘብ የአካውንት ውስጥ እንደሚገባ ተስፋ የሚያደርግ ህዝብ ነው። ሴቷ ከውጪ ሰው መጥቶ እንደሚያገባት ሀብታም እንደምትሆን ድንገት አይኗን ጨፍና ስትገልጥ ታምራዊ ገንዘብ ህይወቷን እንደሚሞላው ነው የምታስበው። ወንዱም ልክ እንደዚሁ አብዛኛውን ንግግራቸው ይከፈትልሃል፣ ይሰጣል፣ ትወጣለህ፣ ይሳካልሃል የሚል ነው። ምናብ ነው፣ ውሸት ነው። ግን ሰው ይሄንን ውሸት እየሰማ መኖር ይመርጣል። ልክ አደገኛ ስቃይ ውስጥ ያለን ሰው ዶክተሮች ማደንዘዣ እንደሚወጉት፣ ህመሙ እኮ አልተወሰደም ከላዩ ላይ ህመሙ አለ። ግን በህመሙ ምክንያት የሚመጣውን ስቃይ በማደንዘዣ ከአይምሮ ጋር የሚያደርሰውን መልእክት፣ ህመሙ ወደ አይምሮ የሚያደርሰውን የስቃይ መልእክት እንዲያቆም አይምሮውን በማደንዘዣ እንደሚያደነዝዙት እነዚህ ሰዎች ሪያሊቲው ኢትዮጵያ በድህነት ውስጥ ያለች ሀገር ናት። ብዙ የስራ አጦች አለ። የስራ አጥ ቁጥር ከበዛበት ቤተ እምነት መካከል አንዱ ደግሞ ሁሉም ቤተ እምነት ውስጥ የስራ አጥ አለ። ደሃ ሀገር ውስጥ ስለምንኖር ሙስሊሙ ጋር ብትሉ የስራ አጥ ቁጥር አለ። ኦርቶዶክሱ ጋር ብትሉ፣ ኤቲስቱ ጋር ብትሉ፣ እምነት የለሹም ጋር ማለት ልክ እንደዚሁ እንደ አንድ ኢትዮጵያዊ የፕሮቴስታንት እምነት ተከታዩ መካከል የስራ አጥ ቁጥር እጅግ ብዙ ነው። እንደ ደሃ ሀገር ግን ስራ የሌለውን ስራ እንዳለው እንዲያስብ፣ ምንም አካውንት ውስጥ የሌለውን ድንገት አካውንቱ ባለ ልክ እንደ ቁማር ማለት ቁማር የሚጫወት ሰው እጁ ላይ ያለውን የመጨረሻ ሳንቲም አስይዞ የሚበላው ሁልጊዜ ቀደም እኮ ተበልቷል፣ አሁን እበላና ሀብታም ሆናል የሚል ተስፋ ስላለው ነው። መንፈሳዊ ቁማርተኞች ናቸው እነዚህ ሰዎች። ትሄዳለህ፣ የባለፈው ዘይት እኮ ምንም አላመጣም፣ ግን ጨርሰኳል። እናትህን ቀብታል፣ አባትህን ቀብታል፣ አክስትህን ቀብታል፣ ምንጅላትህን ቀብታል፣ አጎትህን ቀብታል፣ መሬቱን ቀብተዋል፣ ፓስፖርትህን ቀብተከዋል። ዶ ፓስፖርትህን ቀብተህ ረጥበው ሌላ ፓስፖርት ሁሉ ልታወጣ ተበላሽቶ ቀነ ቀጠሮ ተይዞልሃል። ግን አሁንም ተስፋ ታደርጋል። ያኛውን ዘይት ጨርሰ ይሄኛው ዘይት እኮ አልሰራም፣ በዚህኛው ዘይት ደግሞ ያልፍልኛል ብለህ ሌላ ዘይት ትገዛለህ። አለቀ። ለምን? እነዚህ ሰዎች የውሸት ወንጌል ህዝቡን ስላስታጠቁት እና አበባዬ ቴንኪው እህታለም። እና ይሄ የውሸት ነው እና መጽሐፍ ቅዱስም የሚናገረውን አንድ ነገር ገደል ግባ ይለኛል። ተመስገን። እሺ እገባለሁ፣ ገደል እገባለሁ፣ ችግር ግን እስቲ መጨረሻ ላይ ከመግባቴ በፊት ነግሬክ ልግባ እና አንድ ነገር ልንገር ዮሴፍ። ምንድነው መሰለ መጽሐፍ ቅዱስ ላይ የተገለጠውን የገንዘብ አፍቃሪነት በዋናነት የሐሰተኞች ምልክት እንደሆነ መጽሐፍ ቅዱስ ይናገራል። ሁለተኛ ጴጥሮስ ምዕራፍ 2 ላይ ስትሄድ በመዳራትና ገንዘብን በመውደድ ይራቡባቸዋል የሚል ቃል ተጽፏል። እዛ ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሄደ ስታነብ አንዱ ካራክተራቸው የነዚህ ሐሰተኞች ገንዘብን መውደድ እንደሆነ ዮሐንስ መልእክት ላይ ሄደ ስታነብ ዓለምን የሚወድ ፒስፉል ቴንኪው ዓለምን የሚወድ ሰው ከአባት እንዳልሆነ የአባት ፍቅር በውስጡ እንደሌለ፣ ዓለምን መውደድ ደግሞ የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ ያለ መመካት ነው። እንደዚህን የሚያደርግ የአባት ፍቅር በውስጡ የለም ይላል። አባቱን ወይም የአብ ፍቅር በውስጡ የሌለ ደግሞ እውነተኛ አገልጋይ ሊሆን አይችልም። ስለዚህ
ሐሰተኞችን ብዙ ጊዜ ስታያቸው ኮንሰርን የሚያደርጋቸው የምድራዊ ነገር እንደሆነ ታውቃለህ። እዩ ጩፋን ስታይ ዘላለም ሰማያዊ ቤት ነው የሚታይክ? እስቲ ልጠይቅ ዮሲ፣ ሰማይ ነው የሚታይክ? የዘላለም ህይወት ነው የሚታይክ ወይስ ምድር ላይ ከበርቻቻ አድርጎ መኖር ነው የሚታይክ? እስቲ በእውነት እንዴት ነው የማስበው መሰለህ አቤላ፣ ያንተን ብዙ ጊዜ ያንተን ዲስከሽን ምናምን ሰምቼ ያውቃለሁ። በአንዳንድ ነገሮችም ደግሞ በጣም በቃ ማለት ራስን እስከ መጉዳት ድረስ ምናምን እንትን ስትል ምናምን አንደርስታንድ ዩ። አሁን እኔ እንዴት ነው የምወስደው መሰለህ፣ አሁን ዘይት ሽያጭ መጽሐፍ ቅዱሳዊ አይደለም፣ እኔም አልቀበለውም። በዘይት ጸልዩ ተባለ እንጂ ዘይትን ሽጡ አልተባለም፣ አልቀበልም። ገንዘብ ማፍቀር፣ ገንዘብ ላይ እንደዚህ ፎከስ ማድረጉም አልቀበልም። ምክንያቱም ወንጌል ከሰማይ የመጣ ስለ ዘላለም ህይወት ነው መጀመሪያ። በእርግጥ ወንጌል ይባርካል። ጌታ በሰማይም በምድር ስልጣን ሁሉ የእሱ ነው። ግን ዋና ፎከሱ ክራይስት ነው መሆን ያለበት። እሱን አምናለሁ። ነገር ግን አሁን እዚህ ጋር ሰዎች ባለመታመን ያንን ነገር ስላደረጉ ብቻ ከአጋንንት ናቸው፣ ይሄ ጥንቆላ ነው ድግምት ነው ማለትን በጣም እፈራለሁ። ደፍሬም አይደለም እንደዛ፣ ምክንያቱም አይደለም ብዬ ስለማመን። ምክንያቱም በክርስቶስ ኢየሱስ ስም አጋንንትን ያወጣሉ፣ ወንጌልን ይሰብካሉ፣ የታመሙትን ይፈውሳሉ። ይሄ ከእግዚአብሔር የተቀበሉት ጸጋ ነው ብዬ አምናለሁ። ግን ያ ጸጋ ታምኖ ለጌታ ፐርፐስ ብቻ አድርጓል አላደረጉም። ያንን ጌታ እንግዲህ አገልግሎታቸው ላይ የፍርድ ቀን ያው ፍርዳቸውን ያገኛሉ ብዬ አምናለሁ። እኔ እንደዛ ነው የማምነው እንጂ ጥሩ ነው። ይህ የግል እምነትህ ስለሆነ ማለት ነው። መጽሐፍ ቅዱስ ላይ ማቴዎስ ምዕራፍ 13 ላይ ያሉትን ሰዎች ምንድን ነው የምትላቸው? በስሙ አጋንንት ያስወጡት ሰዎች አገልጋይ የነበሩ ከዛ መሀል ላይ ሸርተት ያሉ ናቸው ወይስ መጀመሪያም ሐሰተኛ የነበሩ ሰዎች ናቸው? ወደ ውጭ ያስቀራቸው እሱ ያው ራሱን የቻለ አውድ አለው። ሙሉ እንትኑን እኮ አውዱን ሙሉን ታነበዋለህ? ልክፈትልህ? እሺ፣ ለሌሎቹም ትምህርት ሊሆን ይችላል ቢነበብ ጥሩ ነው። ማቴዎስ ወንጌል ምዕራፍ 13 እንትን ሞባይል ዛሬ የለችም አብራኝ፣ የት እንደጣልኳት ጠረጠራለሁ። ማገኛት ይመስለኛል። አይፎኔ ታገኛለህ። አሜን ሃሌሉያ። ማቴዎስ 7 ላይ አቤላ፣ ማቴዎስ 7 ማጋንንት 13 ልክ ነህ። 7:13 ያልኩት ቁጥሩ ነው። እሺ፣ በጠበበው ደጅ ግን ወደ ጥፋት የሚወስደው ሰፊ ነው። ይሄኛው ነው እርግጠኛ ነህ አባ? ምዕራፍ 13 ቁጥር 21 ላይ ነው የፈለከው መሰለኝ። 13 ነው ግድ የለም የፈለኩት። እሺ ሞክር። 13 ነው አቤላ። ማቴዎስ 13 ነው። 13 ሆነ ብቻ እንትን የሚለው ነው የምፈልገው አቤላ። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገሩ። ቁጥር 21 ላይ 7:21 ማቴዎስ 7:21 እሺ፣ ከዛ በፊት ያለውን ላንብብ። 7:21 ከ13 ጀምረ እስኪ። አውዱ ከ15 ጀምሮ ነው ያለው። እሺ ከ15 ጀምሮ የበግ ለምድ ለብሰው፣ ልክ ነው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩሎች ከሆኑ ከሐሰተኛ ነቢያት ተጠበቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትም በለስ ይለቀማልን? እንዲሁም መልካም ዛፍ ሁሉ መልካምን ፍሬ ያደርጋል፣ ክፉም ዛፍ ክፉን ፍሬ ያደርጋል። መልካም ዛፍ ክፉን ፍሬ ማፍራት ወይም ክፉ ዛፍ መልካምን ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ።
በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባችኋለሁ ይላል። ስለዚህ ይሄ አውዱን በጠበቀ መንገድ ከምዕራፍ 7 ከ15 ጀምሮ ስታነበው 15 ላይ የበግ ለምድ የለበሱ ናቸው፣ በውስጣቸው ነጣቂ ተኩሎች ናቸው። ከዛ ከነዚህ ሐሰተኞች ተጠበቁ ይላል። ከዛ ከፍሬያቸው ታውቋቸዋላችሁ እያለ ስለ ካራክተራቸው ይናገርና ጌታ ሆይ እንደሚሉት በስሙ አጋንንት እንዳወጣን እንደሚሉት በስሙ ተአምራት አድርገናል እንደሚሉት ይናገርና ግን አላወቅኳችሁም ይላቸዋል። እና አሁን እዚህ ጋር ባለው ሐሳብ መሰረት አጋንንት ማስወጣት የእውነተኝነት ወይም የእግዚአብሔር ሰው ምልክት እንደሆነ ይናገራል ወይ የሚል ጥያቄ ነው የምጠይቅ። ቅድም አጋንንትን ያወጣሉ ይፈውሳሉ አልክ። እነዚህም ሐሰተኞች በስም አጋንንት አስወጥተናል፣ ተአምራት አድርገናል፣ ፈውሰናል እያሉት ጌታ ግን አላቃችሁም እያላቸው ምን ትላለህ ስለ እነዚህ? እንግዲህ በዚህ ስፍራ ላይ ስለ ሐሰተኛ ነቢያቶች ነው የሚናገረው አይደለም። ግባና አንተም እንዳነበብከው ታምራት እንዳደረጉ ነው። ያው አጋንንትን አውጥቶ እንደነበረ በስም ታምራትን አድርገናል እያሉ እንደሚናገሩ ነው። ነገር ግን የአገልግሎታቸው ኳሊቲ ይመስለኛል። ምክንያቱም ተኩላ ማለት ያው የበግ ለምድ የለበሱ ማለት አስመሳዮች ማለት ነው። ማለት ከላይ ሌላ ከውስጥ ሌላ ማለት ነውና ይሄ ይመስላል እንትኑ። ግን ጥያቄ የሆነብኝ እዚህ ጋር አቤላ ምንድነው መጽሐፍ ቅዱስ በእኔ ያመኑት እነዚህ ምልክቶች ይከተላቸዋል ይላል፣ በስሜ አጋንንትን ያወጣሉ ይላልና ይሄ ለስፔሲፊክ ለነዩ ጩፌ የተሰጠ አይደለም። ይሄ ቃል እኮ ለሁሉም አማኞች እና በሽተኞች አረጋለሁ በልጅነት ስልጣን አለኝ። በጌታ ስለምታምን በስሙ አጋንንት ታስወጣለህ። አዎ። ስለዚህ እነዩ ጩፋን ስፔሻላይዝድ የሚያደርጋቸው ነገር የለም ማለት ነው በዚህ ጉዳይ። እኔ እንግዲህ መረዳቴ ምንድነው ሙሉ በሙሉ ከአጋንንት ነው የሚለውን አልወሰድኩም እኔ። ምክንያቱም በሽተኛ ይድናል፣ ወንጌል ክርስቶስ ኢየሱስን ይሰብካሉ፣ ግን ገንዘብ ይወዳሉ፣ ገንዘብ ላይ ፎከስ ያደርጋሉ። እሱ ትክክል አይደለም። ቆሶቹን መሸጡ ትክክል አይደለም። ለአገልግሎታቸው ኳሊቲ ደግሞ እነሱ ፍርዱን ያገኛሉ። ገንዘብን መውደድና እግዚአብሔር መውደድስ አንድ ላይ ይሄዳል? ዮሴፍ አንድ ላይ አይሄድም። ግን ይሄ ምንድነው ሰዎች የተለያዩ አይደለ? ሰዎች እኮ ለእግዚአብሔር መታመን አለመታመን የሰዎቹ ማንነት ይወስናል። ገንዘብን የሚወድ ከአባት አይደለም አለን ዮሐንስ በመልእክቱ ሲናገር። ገንዘብን የሚወድ ዓለምን መውደድ ነው። ገንዘብን መውደድ ዓለምን የሚወድ ደግሞ ከእግዚአብሔር አይደለም። ገንዘብን መውደድ የምልህ ልክ እኔ እናንተ እንደሚያስፈልገን የሆነ ገንዘብ እኮ ያስፈልጋል ለሰዎች መሰረታዊ ነገር እንደሚያስፈልገን ገንዘብን ለትክክለኛው ዓላማ መፈለግን ሳይሆን እያለ ያለው ባይብል የእግዚአብሔርን አስበልጠህ ገንዘብን ስትፈልግ ግን ገንዘብን መውደድ ይባላል፣ ወይም ገንዘብን ጌታ ማድረግ ነው የሚባለው። በዛ ደረጃ ገንዘብን እላያቸው ላይ ያነገሱ ሰዎች የአባት ፍቅር የላቸውም። ለምን? ዓለምን ስለሚወዱ ነው እያልኩ ያለሁት። ስለዚህ እነኚህ ሰዎች አሁን ገንዘብም አሁን ሲባል ያው ወንጌል እንደሚሰሩበትና የተለያየ ቦታ ላይ ለፕሮግራሞች የሚወጡ ወጪዎች የቴሌቪዥን እንደዚህ እንደሆነ ያው ይናገራሉ። ውስጡን ግን ያው እንደሌላ ቸርች አሁን እኔ ያለሁበት አሁን ሙሉ ወንጌል ነው። እንደ ሙሉ ወንጌል ቤተክርስቲያን አሁን በሽማግሌዎች ምናምን የሚተዳደር አይደለም። አንድ ሰው ነው ፈላጭ ቆራጭ። ይሄ ሊሚቴሽን አለ እዛ ጋር ማለት ነው። ይሄን እኔ ሰፖርት አደርጋለሁ ማለት አይደለም። ግን ምን መሰለክ ለእግዚአብሔር በማወቅም ባለማወቅ ሜክ አድርገናል ፖይንታችን ብዬ አስባለሁ። ኤርቢ እንኳን ደህና መጣ፣ ሰላም በሉ። ሌላ የምጨምረው
ይቅርታ ሌላ የምጨምረው አሁን ሐሰተኛ ነቢያቶች እንግዲህ ድሮም ነበሩ፣ ዛሬም አሉ፣ ለወደፊትም ይኖራሉ። አሁን ደግሞ በጣም እንዳሸን በጣም እየበዙ ያለበት እንትን ነው ያለው እና በተለይ እድሜ ለዚህ ለሶሻል ሚዲያ የማናየው ጉድ የለም እና ሁሉም ያው ራሱን እየሰየመ ይነሳል። ምን ይላል? ይሄ ለወንጌልም ጠንቅ እንደሆነ አምናለሁ። ሰዎች ወደ ጌታ እንዳይመጡ እምነቱን መሳለቂያ ያደረጉት በጣም ብዙ ወጣ ያሉ አሁን እዩ በጣም ፖፑላር ስለሆነ እና በቴሌቪዥን ምናምን ስለሚታይ ነው። በየእንትኑ በየጉራንጉሩ በጣም ብዙ ጉድ ነው ያለው። አሁን ትክክለኛ አማኝ ክርስቶስ ኢየሱስን አምኖ ደግሞ በትክክለኛ መንገድ የሚሄደው ማለት ነው። አሁን እዚሁ ላይ ፎከስ አድርገን ሁል ጊዜ እነሱን የምንተች ከሆነ ምን ሰዓት ነው ወንጌል የሚሰበከው? የእግዚአብሔር ቤት ወንጌል ምንድን ነው? ለአንተ ምንድን ነው ወንጌል? ወንጌል ነው፣ የምስራች ነው። የክርስቶስ ኢየሱስን አዳኝነት ለፍጥረታት መናገር ነው። ግን ከነሱ ጋር ሳጠገባ ውስጥ ሁል ጊዜ ትችት ላይ እንትን ከሆነ ስለዚህ ኢየሱስ እየበላ አይደለም ያልከኛለሁ። ኢየሱስ ተሳስቷል እያልከኝ ነው። ስለ ሐሰተኞች መናገሩ ኢየሱስም ስህተት ነው እያልከኝ ነው። አይ ተሳስቷል አላልኩም። ጳውሎስ ደጋግሜ ነገርኳችሁ ይላል ስለ ሐሰተኞች፣ እሱም ተሳስቷል ጳውሎስ። አይ ተሳስቷል አላልኩም። ምናልባት ወንጌል የሚሰራበትን ታይም ከሆነ ያበላሸው ጳውሎስ እሱንም ወንጌል መቼ ነው የምትሰራው ትለዋለህ? መንግስተ ሰማያት ከሄድክና ካገኘከው። ለምንድን ነው እንደዛ የምልህ? ጳውሎስ በእንባ ሁሉ ነው አሁን የምነግራችሁ ይላል ለእነዚህ ሰዎች፣ ለፊልጵስዩስ ሰዎች ጳውሎስ እንደዛ ነው የሚላቸው። እንደዚህ ይላል ፊልጵስዩስ መጽሐፍ ምዕራፍ 3 መጨረሻ ቁጥር ላይ ብዙዎች ይላል ምዕራፍ 3 ቁጥር 18 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁን እንኳን እያለቀስኩላቸዋለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ምድራዊ ነው። ስለዚህ ጳውሎስ ምን ያህል ጊዜ ነው የተናገረው ስለነዚህ ስለ ሐሰተኞች? ብዙ ጊዜ። አሁን እንኳን እያለቀስኩ በእንባ ነግራቸዋለሁ ይላል። ስለዚህ ጳውሎስ ወንጌል የሚሰራበትን ሰዓት ወንጌል እንዳልሆነ እያወቀ ነው የተናገረው ማለት ነው። ኦኬ እንግዲህ ጌታም ለነ ጴጥሮስ በጎቼን አሰማራ ግልገሎቼን ጠብቅ ሲል በቃ ጌታም ወንጌል እንዳይሰራ ያፈልጓል ማለት ነው በአንተ አንደበት። እንደዛ ማለት አይደለም። ስለዚህ እንድታቅ የምፈልገው ነገር ወንጌል እየተሰራ ነው እዚህ ቤት። እዩ ጩፋን መግለጥ ፓርት ኦፍ ጎስፐል ነው። ያባ እዛ ጋር ለኦርቶዶክስን ቤተ እምነት መጣራት ወንጌል እንደሆነ ሁሉ እዚህ ጋር ደግሞ ይሄ የወንጌል አገልግሎት ነው። ኦንሊ ጂሰስን ዲፌንድ ማድረግ ወንጌል እንደሆነ ሁሉ እነዚህን ሰዎች ሰውን እንዳይበሉ፣ እንዳይዘነጥሉ፣ ማህበሩን እንዳይከፍሉ፣ የእግዚአብሔርን ቤተክርስቲያን መልክ እንዳያጠለሹ ህዝብን ማሳሰብ፣ ማንቃት የወንጌል አንዱ ክፍል ነው። ኦፍ ኮርስ ትክክል ነው። ስለዚህ አሁን ወንጌል መቼ ነው የሚሰራው ምናምን እንዳትለን፣ እየሰራ ነው። አሁን የምንጠቅሳቸው የእግዚአብሔር ቃል ሐሳቦች የወንጌል አንዱ ክፍሎች ናቸው እንጂ ከወንጌል የተለዩ አይደሉም። ሰላም ላንቺውን እህት ዓለም እንዴት ነሽ? እንኳን ደህና መጣሽ። ግን አቤላ ምንድነው እኛ የወንጌል አማኞች አብያተ ክርስቲያናት ብዙ ጊዜ እንደምታውቀው ማለት ነው የሆነ እንትኖች አሉ ማለት ጎራዎች አሉ። ይበቃናል ካንተ ጋር አንዱን የሚገልጽበት እንትን የሆነ ከፍቅር ይበቃ። ቴንክ ዩ እግዚአብሔር ይባርክ። ብዙ ሰዓት ነው የሰጠው። ኤርሚ ሰላም በሉን፣ ፍቄ ሰላም በሉንና ከዛ ሰርቫንት ደግሞ እናወራለን ከሱ ጋር። እሺ አቤላይ እንዴት ናችሁ? ሰላም ብያለሁ ሁላችሁ። ሰላም ለእናንተ። መስጠት የምትፈልጉት ሀሳብ ካለ አንድ ላይ ሰላምታውን አቀርባችሁ መስጠት ትችላላችሁ። መግለጫውን አይተሃል አይደል? የቃለ ሕይወት ቤተክርስቲያን ደግሞ የዩ ጩፋን የመልስ ምት ካየ እሱም ላይ የምትሰጠው ሀሳብ ካለ ሂድበት። 1 3 ደቂቃ 4 ደቂቃ
ሂድበትና ከዛ በኋላ እንመለሳለን። ሰርቫንት ደግሞ አለ። ቅድም የተጠቀሰው ጥቅስ ትክክል አይደለም ብሏል። እሱም ደግሞ የተሰማውን ሀሳብ በጥቅሱ ላይ ይነግረናል። ከዛ ፍቄ ደግሞ ታወሩታላችሁ ማለት ነው። ኦኬ አይ ቲንክ በተወሰነ መልኩ የዩ ጩፋን ምላሽ ዝም ብዬ በገረፍታው ነው የሰማሁት ወይ ያነበብኩት ነገር በችኮላ ግን እንደው አሁን ስታነቡት በአግባቡ እየሰማው ነበረ ማቲ እያነበበውና ዘግይቶም ቢሆን እንግዲህ እንዳልከው አብያተ ክርስቲያናቶች ህብረት ማድረግ ያለባቸውንና የሌለባቸውን ለመለየት አንዳንዶቹ የሚለው ይሰመርበትና አንዳንዶቹ እንዲህ ያለው እርምጃ ለመውሰድ ፈቃደኛ መሆናቸው ጥሩ ነገር ነው፣ መልካም ነገር ነው ብዬ አስባለሁ። ምክንያቱም እስካሁንም አቋም ባለመያዛቸው ምክንያት ብዙ ትውልድ ዋጋ ከፍሏል። ብዙ ጀነሬሽን ያለ አባት ያለ ጥባቂ እንደሚቅበዘበዝ ህዝብ ሆነናል። የሰው መሳቂያ የተለያዩ ቤተ እምነቶች መቀለጃ ሆነናል። ይሄ የሚታይ ፋክት ስለሆነ ማለት ነውና ዘግይቶም ቢሆን እዛ በሳውዝ አፍሪካ ያለውን ምዕመናቸውን ከመጠበቅ አንፃር ያወጡት ማግለጫ እንደ አሁን በፊት የነበረው እንዳለ ሆኖ ጥፋቱ እንደ ጥፋት የሚያወቀቅሰው እንዳለ ሆኖ ግን ደግሞ አሁንም ቢሆን እንደ አባት ለበጎቹ እንደሚራራ እረኛ ከዚህ በላይ ኖ ሞር ማለት መቻላቸው ትልቅ ነገር ነው ብዬ አስባለሁ። መጽሐፍ ቅዱሳዊ ማካሄድ ግን ደግሞ ስቲል እንግዲህ ለዚህ ነገር የትከሻ መለካካት ምላሾችን በግልጽ በአደባባይ ከባካፕ ከሚደረግ የስልጣን ምንድነው መመካት ጋር ይመስለኛል ምላሽ የተሰጠው በዚህኛው ሳይድ ማለት ነው፣ በዩ ጩፋ ሳይድ እና የመጀመሪያው እንትኑን በደንብ ስትሰሙትም ስታነቡትም መግለጫውን ስትሰሙት የመጀመሪያው በጣም የሚገርመው ነገር የሰውየውን ማንነት የሚያሳዩ ጽሁፎች ራሱ የጻፋቸው የሚመስሉ የሰውየውን ማንነት የሚያሳዩ ንግግሮችና ጽሁፎች ናቸው። ገና እንደጀመረ አከርካሪው የተሰበረ አክራሪ ቡድን ምናምን አይነት ብሎ ነው የገለጸው። እንደ አንድ ቤተ እምነት ስፔሻሊ ቤተ እምነት እንደሚመልስ ወይም ለቤተ እምነት ምላሽ እንደሚሰጥ ሰው ስትመልስ እንኳን አንደኛ የምትመርጣቸው የምትጠቀማቸው ቃላቶች አሉ። የዱርዬ ቋንቋዎችን አትጠቀም። በየመንገዱ ለግለሰብ ለክፉ ደግ ለምትነጋገረው ሰው የምትመላለሰውን አይነት ምልልስ አይደለም የምትመላለሰው። አንደኛው እሱ ነው። ይሄ የነገሮቹን ለመግለጽ የሞከረበት መንገድ ከዛ ደግሞ ወስዶ ያንን ነገር እንግዲህ እንዳያችሁት መግለጫው ላይ ደግሞ ሌሎቹ ስህተቶች ምንድናቸው? እሱ የሚያደርጋቸውና የሱ ባህሪያት የሆኑትን ነገሮች እነሱ መሪዎቹ ላይ ወስዶ ለመለጠፍ ሲሞክር ታያላችሁ። ለምሳሌ አንድ የታዘብኩት ልንገራችሁ። ምን ይላል? ራሳቸውን የምንድነው የቃለ ሕይወት ቤተክርስቲያን መሪዎች ነን ብለው የሚጠሩ ራሳቸውን የሾሙ የሚል ኮንሰፕት ማለት ነው ከጀርባ እና እኚህ ሰዎች ቤተክርስቲያን አምናባቸው መርምራቸው ህይወታቸው ተመርምሮ ላይፋቸው ታምኖበት ቤተክርስቲያንን እንዲመሩ ኃላፊነትና ስልጣን የተሰጣቸው ሰዎች ናቸው። በዚህ መንገድ ራሱ እንትን ልትገልጣቸው አትችልም። አሁን የተናገረበትን መንገድ ኤክስፕሌን የሚያደርጋቸው አይነት ሰዎች አይደሉም። ይሄ ምን ያህል የጋጥ ወጥ ባህሪ እንዳለው ከመንፈሳዊ ህይወት ምን ያህል የራቁ እሱንም ጨምሮ እሱን መሳይ ሰዎች ከመንፈሳዊ ህይወት ምን ያህል የራቁ እንደሆኑ መንፈሳዊ እንዳልሆኑ የሚያሳይ ነው። አንደኛው አድሬስ ለማድረግ ሌላው ደግሞ ምንድነው አድርሱልኝ አይነት አድርሱልኝ አይነት መልእክት ነው የተጻፈው።
ለእንደነዚህ እንዲህ ላሉት ሰዎች ለነዚህ አክራሪዎች ለነዚህ አከርካሪያቸው ለተመታ እኔን ለማሳደድ የሚፈልጉ ማንንም የማይወክሉ ምናምን አይደል። እኚህ ሰዎች ቤተ እምነት የሚወክሉ ናቸው። ቤተ እምነትን መወከል ብቻ ሳይሆን ስልጣን ያላቸው ሰዎች ናቸው። በዛ መልኩ የሚገለጡ ሰዎች አይደሉም። ኃላፊነት ያለባቸው ሰዎች ናቸው። ህዝባቸውን የመጠበቅም ኃላፊነት ስላላባቸው ያንን ያደረጉት። አንደኛው እሱ ነው። ሁለተኛ የታዘብኩት ነገር ምንድነው? ባካፕ የተደረገው እንትን የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ምክትል ፕሬዝዳንት እና ደግሞ የእንትኑ ምንድነው የካውንስሉ የቦርድ አባል የሚል ታፔላ ለጥፎ እኔ ከናንተ የማንስበት ምንም አይነት ነገር የለም አይነት የሚመስል መልእክት አውቶራይዝድ ነኝ የሚል መልእክት ለማስተላለፍ ነው የተፈለገው። እና ዛስ ሶ ፈኒ አውቶራይዝድ ነኝ፣ ስለዚህ ትከሻ ለትከሻ መለካካት የምንችልበት አቅም ነው። ኢንፋክት ባለፈውም በዚህ ጉዳይ ስናወራ ሆን ተብሎ የተደረገ እሱን ወደዚህኛው ወደ ፔንቴኮስታል ህብረት ምክትል ፕሬዝዳንት አድርገው ሲሾሙት በዛ ሳይድ ያሉት ሰዎች ሆን ተብሎ በፕላን እንደተደረገ የሚያሳው ግልጽ የነበረ ነገር አካሄድ ነበረ። ምክንያቱም ያኔ ከካውንስሉ ጋር በነበረ ግጭት ምክንያት የመጣ ሹመት ስለነበር ማለት ነው። እሱ ነው አንደኛው። እና ትከሻ ለትከሻ እንለካካለንና ምንም አታመጡም ነው መልእክቱ እሱ ነው። እና እሱን ታዝቤያለሁ በጣም በሚገርም ሁኔታ። ከዛ ይሄንን ባካፕ ካደረገ በኋላ ደግሞ የሚያስቀው ይሄ ምላሹ ላይ ምንም አታመጡም ነው። አጠቃላይ ጀነራል ደብዳቤውን ስንረዳው ምንም አታመጡም፣ እናንተን ገለል አድርጌ እዛ ካለው እንትንም ጋር ቢሆን ግንኙነት መፍጠር ይችላል አይነት የድፍረትና የንቀት ምላሽ ነው። ይሄ ኢንፋክት ከካውንስሉ ጋርም በተደረገው ነገር ከዚህ በፊት እንግዲህ ከነችግሩ ካውንስሉ እዛውን ያዘውና ከነችግሩ መለካካት እንደሚችል ነግሯቸዋል። ሌላው ምንድነው የህዝብ እኔ በጣም እኮ አንዳንዱ አገላለጾቹ ያስቃሉ። እንደው በደንብ ስትሰማቸው ማለት ምን ይላል? ምንድነው የተከበረ ህዝብ የምመራ ይላል እንትኑ ላይ የተከበረ ህዝብ የሚመራ ሰው ህዝብ የሚመራ ሳይሆን ኢንፋክት በህዝብ የሚበላ ነው መሆን የነበረበት። የተከበረ ህዝብን የሚበላ ሰው ህዝብን የሚመራ ተብሎ ሲገለጥ በጣም ያስቃል። ምክንያቱም በህይወት ዘመኑ ህዝብ መርቶ አያውቅም። he has never been a leader to anybody። አንደኛ መንፈሳዊ ሶሪ ባሩኬ መንፈሳዊ አገልግሎትን ጭራሽ አያውቀው። ንግድ ነው የሚያውቀው። ከዛ ደግሞ የመንፈሳዊ ባህሪ ማንነት የሚለው ስድብ ነው የሚያውቀው። ይሄን መግለጫዎቹ በተደጋጋሚ ያሳያሉ። ከዚህም በፊት የነበረው በቃላት ደረጃ የተሰጡ መግለጫዎች ነበሩ፣ ኦራል መግለጫዎች ከዚህ በፊት እንዳያችሁት ነበር። በባህሪ ደረጃ በጣም የወረዱ ንግግሮች የተደረገበት፣ አሁን ደግሞ በተመሳሳይ መንገድ እንዲህ ያለ ቤተክርስቲያን ባጭር ግን ነገሩን ለማሳጠር ቤተክርስቲያን የትኞቹም አብያተ ክርስቲያናት ጤነኛ የሚባሉት አብያተ ክርስቲያናት ከዚህ በኋላ በሚኖራቸው እንትን አገልግሎት እኛም የምንደግፈው ፑሽ የምናደርገው እዚህም ሶሻል ሚዲያ ላይ ሚዲያውም ላይ ባለን መሰማት ሁላችንም ባለን መሰማት ፑሽ የምናደርገው ነገር እንዲህ ያሉ አቋሞች መቀጠልና መጽናት አለባቸው። እንዲህ ካሉ ተኩላዎች ምዕመናችን ህዝባችንን የመጠበቅ ኃላፊነትና ግዴታም አለብን። ስለዚህ ኤኒዌይ አሁን ባለው ሪያሊቲ ግን ያንን ተናግሯል። እስቲ ከዚህ በኋላ ደግሞ ውጤቱን የምናየው ይሆናል። ኤክስኪዩት የማድረግ ኃላፊነት አለባቸው በዛ ያሉት አብያተ ክርስቲያናት። እንዲሁም እዚህም ሰሞኑንም አይ ቲንክ ከትላንት ወዲያም በጭሮ ላይም ተመሳሳይ እንትኖች ወጥተዋል፣ ደብዳቤዎች ወጥተው አይቻለሁ። በቤት ሌላው ምንድነው መሰለህ ከኔ እንደ ጥያቄ ሌላው ይሄው ሰው ካውንስል ውስጥ አንድ ወንበር ቅድም እንዳልከው እንዲሰጠው ወይም
የኮሚቴ የቦርድ አባልነት እንዲያገኝ የተደረገው ፐርፐዝሊ ነው። በዚህ ኪሳቸው ውስጥ ማህተብ ይዘው የሚዞሩ ፓስተር አሉ፣ የፔንቴኮስታል መሪ ነን የሚሉ ሰው ቢሮ እንኳን የላቸውም እና ማህተብ ሲያስመቱ በየካፌው ነው ወይ ሜክሲኮ ወይ ፒያሳ ወይ ለጋር ሰው እየቀጠሩ ማህተብ የሚመቱ ሰው ናቸው እና በእኚህ ሰውዬ በኩል እንትኑ ምክትል ሊቀመንበርነቱን ወይም ምክትል መሪነቱን ካገኘ በኋላ አንድ ድምፅ እንትን ውስጥ እንዲያገኝ ተደርጓልና ካውንስሉም ራሱን መጠየቅ ያለበት ይመስለኛል። ይሄ አካሄዱ እየተነሳ እነዚህ ቀደምት ቤተ እምነቶችን እንደፈለገ የሚዘልፍ ለካውንስሉ የማይመለስ ስርዓትና ሕግ አክባሪነትን የማያምን ግለሰብ ዞሮ ዞሮ እንደዚህ አይነት የቦርድ አባልነት ውስጥ መግባት ከጥቅሙ ጉዳቱ እንደሚያመዝን እነሱ ማወቅ አለባቸውና ምንድነው መመዘኛው? የካውንስል ቦርድ አባል ለመሆን መመዘኛው የፔንቴኮስታል ምክትል ፕሬዚዳንት መሆን ብቻ ነው ወይስ የእግዚአብሔር ቃል መመዘኛ አለው? መጽሐፍ ቅዱስ እኮ አንድ ቤተክርስቲያን ራሱ ክራይቴሪያ ያወጣላታል። መመዘኛ ለምሳሌ ጳውሎስ ለጢሞቴዎስ ቤቱን በደህና የሚመራ ልከኛ የሆነ የማይሰክር የማይጣላ ለሚነሱ ጥያቄዎች መልስ መስጠት የሚችልን ሰው ኤጲስቆጶስ አድርግ ይለዋል። አንድ ኤጲስቆጶስ ለመደረግ ጳውሎስ ያስቀመጠው መስፈርት ካለ ካውንስልን የሚያክል ትልቅ ተቋም ውስጥ ቦታ ለማግኘት መስፈርት እንዴት አያስፈልግም የሚለውን ነገር ራሳቸው ማጣራት ያለባቸው ይመስለኛል። ምን ይመስላል እንደዛ። ከዛ አቡሽ አይ ቲንክ አጭር መልእክት አለው። ኤርሚ ሲጨርስ አቡሽ አጭር መልእክቱን ከዚህ ቶፒክ ውጭ የሆነ መልእክቱን አስተላልፎ እንዲወጣ ነው ያስገባው አቡሽን። እሱ ካስተላለፈ በኋላ ወደ ፍቄ እንሄዳለን። ምን መሰላ አቡና ትልቁ እኔ የመጀመሪያው ትልቁ ስህተት ብዬ የማስበው በአብያተ ክርስቲያናቱ መካከል የተደረገው ያላቻ ጋብቻ ነው። ጤነኛ ያልሆነው ጋብቻ ድምፅ አልባ እንዲሆኑ አቅም አልባ እንዲሆኑ አድርጓቸዋል። ዳት ኢዝ ፋክት። በቃ አሁን የሆኑ አካላቶች ካውንስል ስትመሰርት ካውንስል በራሱ የመማክርት ጉባኤ እንደማለት ነው አይደል? መማክርት ጉባኤ ማለት የተለያዩ እንደ ኦርጋናይዜሽን ያሉ ወይ ደግሞ የራሳቸው አውቶሪቲ ያላቸው አካላቶች ተሰብስበው የጋራ አቋም የሚይዙበት ማለት ነው። እዚህ የጋራ አቋም ወይ የጋራ ኮመን ኦርጋናይዜሽን እንዲኖራቸው ሲደረግ ወይም ደግሞ መማክርት ጉባኤ እንዲኖራቸው ሲደረግ ከነዛ የተወጣጣ አካል መሪ ነው የቦርድ አባል የሚሆነው። ምክንያቱም እኩል ድምፅ እንዲኖራቸው ማለት ነው። እንደውም አስተውለ ከሆነ ከዚህ በፊት በነበረው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ጋር በነበረው ግጭት የድምፅ ጉዳይ ነበረ ችግር የነበረው። ምክንያቱም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎች እነ ፓስተር ጻድቁ አብዶ በሰዓቱ ከእንትኑ ጋር ከዚህ ከካውንስሉ መመስረት ጋር ተያያዘ ከተስማሙ በኋላ ከዛ በኋላ እንደዛ ውስጥ እንዳይቀጥሉ የሆነ ጊዜ ግንኙነቶች ተቋርጠው ነበር። ያን የጠየቁት ጥያቄ ምን ነበረ? ድምጻችን እንደ ብዛታችን ለኛ የሚበልጥ መሆን አለበት የሚል መከራከሪያ ስለነበር። ስለዚህ አሁን ዲሲዥኖች ሲደረጉ የሆነ ነገሮች ሲደረጉ ምናምን ድምጽ ያስፈልጋል ማለት ነው። አሁን በስራቸው የተለያዩ ቸርቾችን ያቀፉ እንትኖች በአብያተ ክርስቲያናቶች ወይም ደግሞ ህብረቶች እነዚህ ህብረቶች ስር ያሉ እንትኖችን ነው መርጠው መሪ አድርገው የሚሾሙት የቸርች መሪዎች። ስለዚህ አምጥተ እኚህን ሰዎች ስልጣን ላይ ስታገኛቸው ምንም ሊደንቅ አይገባም። መጀመሪያ ከታች ህብረቱን ካውንስሉን ስትመሰርት አካሄዱ ላይ ማጥራት እንደነበረብን ማወቅ የነበረባቸው አብያተ ክርስቲያናት መሪዎቹ ነበሩ። ያንን ለዛ ነገር ደግሞ እነዚህ ሰዎች ነፍሳትን የማዳን አይደለም። እዩ ጩፋ ሰው እንትን አነሳ ትላላችሁ። አንድ ቤት ጠቅላይ ሚኒስተሩ ባለፈው እዚህ ወደ አዋሪ አካባቢ አንድ መኖሪያ ሰፈር እያፈረሱ ምናምን አሳይተው በአጭር ጊዜ ተገንብቶ ለነዋሪው ቤት ተሰጥቷል። እንደዚህ አይነት ቤት
ቤቶች ተሰርተው ተሰጥተዋል። እና ልክ በዛ ሙድ እሱም በማግስቱ ኮፒ የሚያደርገው ጠቅላይ ሚኒስተሩን ነው አይነት ካያችሁት። ለዚህ ነው የበሻሻው አብይና የሾላውን ነቢይ ማንም አይችላቸውም የሚለው ሰውዬ ማለት ኮፒ የሚያደርገው ራሱን ከአብይ ጋር አይነት ነው። እና እሱም ሄዶ የሆነ ደቡብ ውስጥ አንድ ቤት አፈረሰና ሴትዮዋ ሲመጡ ምናምን ነገር ቤቱን ሰርቶ ሲሰጣቸው አሳየ። በዛ አንድ ቤት ውስጥ ምን ያህል ገንዘብ እንደተሰራ you don't have any idea። ህዝቤ ማለት ነው ምንም ሀሳቡ የላችሁ። ነገርየው ማስታወቂያ ነው። ነገርየውን እየሰራው ነው። ስንት ትዳር ፈረሰ፣ ስንት ህይወት ተበጠበጠ፣ ስንት ሰው ገንዘብ አጣ፣ ስንት ሰው ባዶ እጁን ቀረ። ብዙ ቤቱ ይቁጠረው በዚህ ሰው አገልግሎት ምክንያት ማለት ነው። እና ይህም ቤት ለመገንባት እዩ ጩፋ እንቅፋት የሆነችበት አንድ ተቋም አለች፣ ቃሊዮት ትባላለች። ቃሊዮት መንገዱ ላይ መታለች። ቃሊዮትን ዶዘር ነው እሱ ያገኘውን የሚጠርግ ነው። ይህም ቤት ከመስራት ማንም አይመልሰኝም ነው። ማንም አይመልስ። ይህም ቤት ከመጨረስ ማንም አይመልሰኝም። ቢዝነሴን፣ አቋሜን፣ ገንዘቤን ከፍ ከማድረግ ማንም አይመልሰኝም ነው። ስለዚህ በዚህም በዛም ተፍ ብለው በሆነ ጥቅማ ጥቅም የታሰሩ ሰዎችን አነካክቶ እነ ሚራክል ተካ ነበረ ምክትል ፕሬዝዳንት የፔንቴኮስታል እርስ በርሳቸው ተካሰዋል። እነ ሚራክል ተካ እነ እዩ ጩፋን ከሰዋቸዋል። እንዴት ሳትነግሩን ጠቅላላ ጉባኤ ሳትጠሩን እንዴት እኛ በሌለንበት መፈንቀለ ፕሬዝዳንት ተደርጎ እንዴት እዩ ጩፋ ይሾማል ብለው መግለጫ አውጥተዋል። ፔንቴኮስታል የሚባለው ህብረት ለሁለት ተከፍሏል እና የተከፈሉት እኛም ካውንስል ውስጥ አንድ ድምፅ ይሰጠን ብለው መጥተዋል። እርስ በርሳቸው ማይስማሙ እርስ በርስ የሚዘነጣጠሉ ለስልጣንና ለወንበር አንዱ አንዱን ሲጓትት የሚውል ማህበረሰብ ነው። እንግዲህ እነዚህ ናቸው እግዚአብሔርን ሰማን ለኢትዮጵያ በ2017 የክብር ዓመቷ ነው የመጠርመስ ዓመቷ ነው ምናምን የሚሉን። ሂዱና ትንቢቶቻችሁን ስሟቸው መልሳችሁ። ይህ ዓመት ብላችሁ ግድግዳ ላይ የለጠፋችሁትን የጠንቋዮቻችሁን ግምት ሂዱና አንብቡ። አገሪቷ እንግዲህ ያለችበትን መሰረታዊ ነገር ታውቃላችሁ። የጦርነት ስጋት አለ፣ የጎረቤት ሀገር ፍርሃት አለ፣ አንዱ ከአንዱ ጋር ይነሳል። አገር ውስጥ ራሱን የቻለ ስጋት አለ፣ ብዙ ነገር አለ በዙሪያችን ላይ ያለ ማለት ነው። እና እነዚህ ሰዎች ግን የሚነግሩን ምንድነው? ኢትስ ኦኬ ነው የሚሉን ሁልጊዜ። ልክ ሐሰተኛው አሁን በቅርብ የሚመጣው ሐሰተኛው ገምቶ አዳሪ ፓስተር ቤኒን የሚባል ነጫጭባ ጠንቋይ፣ አይም ሶሪ ነጫጭባ ያልኩት ያው እኔ ፋዘሬ ምናምን የጣሊያን ምናምን ወረራ ታሪክ ምናምን ስለሚወድ ሲናግ ፈረንጆችን ሲጠራ ነጫጭባ ስለሚል ነው። እና ገምቶ አዳሪ ኢንተርናሽናል ጠንቋይ እየመጣላችሁ ነው። እሱንም ደግሞ ላሳስባችሁ ፈልጋል። ኢንተርናሽናል ጠንቋይ ቤኒን የሚባል ጠንቋይ ምን አለ? ኮሮና እንደ ወርልድ ዋይድ ህዝቡ ላይ የተሰራጨ ጊዜ ኢትዮጵያ ውስጥም በጣም አስጨንቆን ነበር። ማስክ ያላደረገ ሰው የለም እዚህ ውስጥ። አገር ውስጥ ብትሆኚ ከሀገር ውስጥ ብትሆኚ አፍንጫሽን አፍነሻል፣ እጅሽን ጓንት አድርገሻል፣ በሳኒታይዘር ተለቅልቀሻል፣ ታጥበሻል፣ ሻወር ገብተሻል። ሁልሽም እዚህ ውስጥ ያለሽ ሰው እና የመጣ ጊዜ ኢትስ ኦኬ አለ። ኢትስ ኦኬ ኮሮናን ሃንድል ያደርጉታል። ጌታ ኪውሩን ይሰጣቸዋል፣ መድኃኒቱን ይሰጣቸዋል ለዶክተሮቹ። ከዛስ ከ5000 ሰው የዘለለ አይሞትም አለ። ልክ እዚህ ሀገር ያለው ገምቶ አዳሪ አንድ አለ ሚጮ 24 ሰዓት ሚጮ አንድ ሐሰተኛ እቃወማለሁ የሚል አለ። አኮላሽቶ የለቀቀው እንትና ማን ነው? እስራኤል ዳንሳ እጅክ ላይ እፍ አድርጌዋለሁ ብሎኛል ጌታ ኮሮና። ከዛ በማግስቱ እፍ አደርግብሃለሁ ያለውን እጁን ጓንት አድርጎበት ተመለከተ። ሊጨብጡት የመጡትን ሰዎቹ ራሱ እንደዚህ ነው የሚላቸው፣ ሰላም የሚላቸው የነበረው እና ቤኒንም ልክ እንደዛ ሃንድል ያደርገዋል ጌታ። ከ5000 ሰው የዘለለ አይሞትም። ጉግል ሂዱና ሰርች አድርጉ ምን ያህል ሰው ዓለም ላይ እንደሞተ በኮሮና ምክንያት። 7 ሚሊዮን የሚያክል የዓለማችን ህዝብ በኮሮና ምክንያት ሞተ። ቤኒን ግን ምን አለን? እግዚአብሔር እንዲህ ብሎኛል፣ ከ5000 ሰው የበለጠ አይሞትም ብሎኛል፣ ኢትስ ኦኬ ብሎኛል። ውሸታ። ቤኒን የእግዚአብሔር ሰው አይደለም፣ ገምቶ አዳሪ ጠንቋይ ነው፣ ኢንተርናሽናል ጠንቋይ ነው። የሐሰት ትምህርት ብቻ አይደለም ያለው። አሁን እያንዳንዱ ኢትዮጵያ ውስጥ ያለ ገምቶ አዳሪ ጠንቋይ እንደ እዩ ጩፋ ያለ ከኋላ እንደዚህ አይነት 5 ስታር ሆቴል አድርጎ ከፊት የጽድቅ አገልጋይ መስሎ ገንዘብ የሚበዘብዛችሁ ሐሰተኛ
ጠንቋዮችን ገንዘብ አዘራረፍ ያስተማራቸው ቤኒን የሚባለው ጠንቋይ ነው። በጣም ነው የሚደንቀው የዚህ ሰውዬን ስራ ብትመለከቱት። 120 መጽሐፍ ቅዱሳዊ ናት ይላል ይሄ ሰውዬ። 120 መንፈሳዊ ናት። 120 ቁጥር መንፈሳዊ ናት። ጌታም 120 አድርጎ ላካቸው። ኖኅም 120 ዓመት መርከቡን ለመስራት ፈጀበት። 120 ዓመት እድሜያቸው ወሰነው። መጽሐፍ ቅዱስ ፐርፐዝሊ ነው 120 ዓመት የሚወስነው ምናምን ይልና ምን ይላቸዋል መሰላቸው? $1200 ስጡኝ። 120 እና $1200 ምን ያገናኛል? ቤኔ ግን እዚህ ጋር ልንገር ማነው ይሄ የደብረ ዘይቱ? እሺ እሱ ልክ የቤኒን ደረሰ ነው ስሙ። የቤኒን ኮፒ አድርጎ 40 እስራኤል 40 ዓመት ምናምን ሆነ 40 ምናምን ከዛ 400 ነው እሱ ደግሞ የሚጠይቀው 400 ነብይ 400 ነው እሱ እኮ 400 ምናምን ብር ዛችሁ ነው ኮፒ እኮ ነው። ወይ ማለት እስራኤል 40 ዓመት ምድረ በዳ ላይ ተጓዘ ብለ 400 ብር እንዴት ትጠይቃለህ? አንዷ ዜሮ ምርቃናት የእንትናቸው ጥልቀት እኮ ነው። የአእምሮ ረሃብተኝነታቸው ጥልቀት ህዝብን በምን ያህል እንደሚያደነዝዙት አየ። እግዚአብሔር ነገር ህዝቡ ራሱ የሆነ የእግዚአብሔር ቃል እውቀት ስለሌለው በእነዚህ አይነት በእግዚአብሔር ቃል እውቀት እንደጎደላቸው ስለሚያውቁ ህዝብን ግን ምንም ይሁን እኮ ለመንጠቅ በቃ የሆነች እንትን ይፈልጋሉ። ያውን $120,000 ወይ $120 አንጡ ምናምን እንዳለው ይሄኛው ደግሞ ጀስት በአቅም ነው ያንን ለመቀፈል ነውና ያ $1,200 ነው ያለው። 120 ሚል ጥቅስ ጠቅሶ $1,200 ከህዝቡ ይቀበላል። ቤኒን የሚባለው ሰው ማለት ነው። ዛሬ ያገኘሁት ወንድም ደቡብ አፍሪካ አግኝቼዋለሁ አለኝ። አንድ ወንድም አግኝቼ ነበር እና ያገለገለበትን ተካፍያለ እመኑኝ እየመዘገበ አለ የሚሰጠውን ሰው ስምና አድራሻ እመኑኝ። የዛሬ ዓመት ስመጣ የሰጣችሁኝን 10 እጥፍ ጌታ ካልሰጣችሁ ይኸው ስማችሁን መዝግቤያለሁ እመልስላችኋለሁ 10 እጥፍ አድርጊ ብሎ ከህዝቡ መለሰ። በአመቱ አልመጣም ሰውዬው። 10 እጥፍ እንዲመለስልህ ትሰጣለህ። 2 ማረጋገጫ አለ። አንደኛ የእግዚአብሔር ሰው ይመልስልኛል 10 እጥፍ አድርጎ ብለህ ትሰጣለህ። 5,000 ብር ቢኖር ኪስ ውስጥ ትሰጣለህ። 10,000 ቢኖር ትሰጣለህ። በሁለተኛ ደረጃ ደግሞ ጌታ ይሰጣቸዋል። አንደኛ እኔ እሰጣቸዋል፣ ጌታ ካልሰጣችሁ እኔ እመልስላችኋለሁ አለ። ሁለተኛ ግን ጌታ ይሰጣቸዋል አለ። ስለዚህ ስትሰጥ አንተም ብልጣብልጥ ነኝ ብለህ 2 አድቫንቴጅ ይዘህ ነው የምትሰጠው። ጌታ ካልሰጠኝ የእግዚአብሔር ሰው ይሰጠኛል ብለህ ገባ። ምንድነው ይሄ ትኩረት? እንደዚህ አይነት ትኩረት የሚያስደርጋቸው ቤኒን ስትል የሰማዩን አምላክ እግዚአብሔርን ሳይሆን የሚያገለግሉት ኖትን ነው የሚያገለግሉት። የገንዘብ ኖትን ነው የሚያገለግሉት። የመንግስት ማህተብ ያለበትን የሚገዛ የሚሸጠውን ገንዘብን ነው የሚያገለግሉት። ኢየሱስ ደግሞ ለሁለት ጌቶች ልትገዙ አትችሉም ብሏል። አለቀ በቃ። እዩ ጩፋ ገንዘብን ነው የሚያገለግለው። በቃ ሌላ ታሪክ የለም። አሁን ለሃጫቸውን እያዝረበረቡ ነገ እሱን ለመሆን የሚከጅሉ አረማመዳቸው እንደሱ የሚያደርጉ ጸጉር አጎፋፈራቸውን እንደሱ የሚያደርጉ ሱፋቸው ራሱ አንድ አይቻልም። አንድ ነብይ ነኝ የሚል አዲስ አበባ መጥቶ ነው አዲስ አበባ ውስጥ እንደማይኖር ያስታውቃል። ምክንያቱም በሳይክል መሄጃው ቦታ ላይ ነው የሚሄደው የኮሊደር ልማቱ ላይ እና የአዲስ አበባ ነዋሪ እንዳልሆነ ያስታውቃል። እና ያደረገው ሱፍ አረንጓዴ ሱፍ ነው። እሱም ቪዲዮ አይታችሁታል። ኤርሚ ያደረገው ሱፍ እና የሚራመደው የዩ ጩፋ አይነትን አረማመድ ነው። ጺሙ እንደዩ ጩፋ ነው፣ ጸጉሩ እንደዩ ጩፋ ነው እና የሚራመደው በምንድነው? በሳይክል መሄጃው ላይ ነውና ግሪን ኤሪያው ተነስቶ ነው የሚሄድ የሚመስለው ልጁ ማለት ነው። ምንድነው ኮፒ የሚያደርገው? እኔ ያሳዝነኛል። ግሪን ኤሪያው እየተጓዘ ነው የሚመስለው። ቴንክ ዩ ፌብዬ፣ አሁን እኮ ተገለጽሽልኝ እኮ። እና በዚህም ያክል ደረጃ የሚሳደቡት አሁን ለምሳሌ እዩ ጩፋን ወክለው የእግዚአብሔር ሰው ነው ምናምን የሚሉ ሰዎች ማረጋገጫችሁ ሲባሉ አጋንንት አስወጥቷል ነው የሚሉት። ሌላ ታሪክ የላችሁ። አጋንንት አስወጥቷል። አጋንንት በቃ ሌላ የለም። አዎ በጣም አዝናኝ ቪዲዮ እኮ አይቼ ነው። ግሪን ኤሪያው እየሄደ የሚመስል
ሳሩ ተነስቶ ጫማ አድርጎ እየተጓዘ የሚመስል ሰው እና አረማመዱን ስታዩት ምናምን እኔ በጣም ነው የሚደንቀኝ። ተከታዮቹ ምን እንደሚል ሳይገባቸው አሚን ለማለት ያላቸው ዝግጅት። አንድ ቪዲዮ ዩጩፋ ቅርብ ጊዜ ለቆ ነበረ። ምንድነው ዩጩፋ ቆሟል እና አደገኛ ንፋስ ይነፍስበታል እና ልብሱም ንፋሱ ድምፅ ይሰማል። እንዲህ ሲል ሰፊ ልብስ ነው የለበሰው እና ኮመንት ላይ ገብቼ ሳያቸው የእግዚአብሔር ሰው መልእክት ገብቶናል፣ በወጀብና በንፋሱ ጸንቶ ስለመቆም እየነገርከን ነው አይደል? ኢየሱስ የማይገባ ሰውዬ የእሱ ቪዲዮ የመልቀቅ አራራ ገብቶክ የቪዲዮን መልእክት መንዝረክ እንደተረዳ ሰው የምትሆነው የእግዚአብሔር ቃል ገብተዋል። የእግዚአብሔርን ቃል ተወዳል። ኢየሱስ መች ገባ? መጽሐፍ ቅዱስ መች ገባ? ዘፍጥረት፣ ዘጸአት፣ ዘሌዋውያን እያልኩ መች ሄድክ? እና በዚህን ያህል ደረጃ ህዝቡ አመፅንና ሐሰትን ለመከተል የተዘጋጀ ነው። የዚህ ደግሞ ዋናው ተጠያቂዎች እግዚአብሔር ምሕረት ያደርግላቸው የአብያተ ክርስቲያን መሪዎች ናቸው። አለቀ። ሌላ ታሪክ የለውም። ዛሬ መግለጫ ሰጣችኋል፣ ደስ ይለናል። ብዘገዩም ደስ ይለናል። እናንተ ናችሁ መሪ እንድትሆኑ እንፈልገው። አቡና የሚባል ፂም ያለው ልጅ ቲክቶክ ላይ ወጥቶ አንዳንዴ ስሜታዊ የሆነ ማይሆን ነገር የሚናገር ልጅ አይደለም መሪ ሆኖ ፊት ለፊት መቅረብ ያለበት። ማንም እዚህ ጋር ኤርሚያስም ፍቃዱ ማቲ ማናቸውም እዚህ ጋር ያሉ እነ ጃልሴና ማንም እዚህ ጋር መሪ መሆን የለበትም። እናንተ ናችሁ። እግዚአብሔር ህዝቡን ኃላፊነት ለእናንተ ነው የሰጣችሁ። በቃ መሪ መሆን ፊት ለፊት ወጣችሁ መጠመድ ያለባችሁ እናንተ ናችሁ። መሰደብ ያለባችሁ እናንተ ናችሁ። መሰደብ አለባችሁ። ላመናችሁት ወንጌል መሰደብ አለባችሁ። ዋጋ መክፈል አለባችሁ። ከስራችሁ መፈናቀል አለባችሁ። እኔ አይደለው መሰቀየት ያለብኝ ማናችንም አይደለም። እኛ መመራት ነው ያለብን። እኛ እናንተን እሺ ነው ብለን መታዘዝ ያለብን። እኛ ከስር ሆነን አሜን አዎ ልክ ናችሁ ብለን ሰፖርት ነው ማድረግ ያለብን እንጂ የዋናነት ፊት ለፊት የግንባርነት ስራ መስራት የለብንም። እኔ ምንድን አልጠዛጠዝም እንደ አንድ ሰው ጋር የወንጌል አርበኛ ና እየተባልኩ ቁጭ ብል እኮ ነው የሚሻለኝ። አዋጭ እኮ ነው እሱ። ምክንያቱም መሬት ላይ ለምሰራው ስራ እንቅፋት እየሆነብኝ ነው። ይህን ነገር ማገልገል እየጠበቁ እኮ ነው ያሉት። ታውቃላችሁ ካሁን ያ ዘማሪ የዘመረው መዝሙር ይወድቃል እያሉ ይጠባበቃሉ። ደብዳቤ ጽፋሉ እዚህም እዛም እያሉ ፍርድ ቤት እንትን ወረዳ ይገባሉ ምናምን። እኔ ግን አምሮብኛ ምናምን ብሎ እንደዘመረው ልጅ ማለት ነው። በቃ አሁን የሚጠብቁት ምንድነው? ልክ ባለፈው በጋሻው እንደተናገረው ንግግር እያንዳንዱ ኔጌቲቭ የሆነው ውጤት እነሱ እግዚአብሔር ከነሱ ጋር ስለሆነ በጠላቶቻቸው ላይ እንዳመጣ አድርገው ነው የሚያስተምሩት በየቸርቹ። ድንገት ህይወት ሸርተት ቢል እጄ ያለው ነገር ቢጠፋ ሰሞኑን ብከስር እና ቸግሮኝ ብታይ የከሌ አምላክ ነው እንደዚህ ያደረገው ለማለት የተዘጋጀ ምዕመን ሰባኪ ነው ያለው። ታውቃላችኋል? ለምን? እነዚህ ሰዎች ከዚህ መጽሐፍ ቅዱስ የወጣ እምነት አይደለም ያላቸው። እነዚህ ሰዎች እምነታቸው ሌላ ነው። አንድ ወንጌል አማኝ የሰው ኪሳራ አያስደስተውም። እነዚህ ሰዎች ግን ስትከስሩ ደስ ይላቸዋል። ርችት ይተኩሳሉ። አለቀ። ሌላ ታሪክ። ለእኔ ምለምነው ጌታ ነው። ጌታ ሆይ እባክህ ምለው አንዱ ነገር ጠላቶች እልል እንዳይሉ። ጠላት ስል እኔ የሰው ጠላት ኖሮኝ አይደለም፣ ግን ዴቪሊሽ የሆነ አመለካከት ይዘው ራሳቸው የኔ ጠላት አድርገው ለሚቆጥሩ ሰዎች እነሱን ወድቀው ለማየት አልፈልግም። ወድቄ እንዳልታያቸው። እኔ መታመም አልፈራም፣ አልጋ ላይ መተኛት አልፈራም። ምኞቴ ግን ሆኖ አያውቅም። በጣም ግን በቃ ጌታ ሆይ አሳልፈህ አትስጠኝ የምል ጉልኮስ ሰክቼ እንዳያዩኝ እነዚህ ሰዎች ነው የምለው። ለምን? ምክንያቱም እያንዳንዱን ነገር እግዚአብሔር ከነሱ ጋር ሆኖ እናንተን እየተዋጋ እንደሆነ ለማሳየት ነው የሚፈልጉት እያንዳንዱን እንቅስቃሴ እና በፍጹም እግዚአብሔር እነዚህ ሰዎች ፊት አታድርገው ነው የምለው። አታድርገው ጌታ ሊቸግረኝ ይችላል፣ እነዚህ ሰዎች ፊት ችግር አይውጣ ነው የምለው። ለሐዘን ይችላል፣ እነዚህ ሰዎች ፊት ሐዘን አይውጣ ነው የምለው። ለምን? የኔ አምላክ ምንም ሰው እኮ ነን አይደል? ሐዘን፣ ደስታ፣ ማግኘት፣ ማጣት በህይወታችን ይፈራረቃል። ይሄ ምንም መክሰር፣ ኪሳራ በህይወት በማንም ሰው ህይወት ይከሰታል። አቡና ላይ ቢደርስ ወይም እዚህ ላይ ያሉ ወንድሞቼ ላይ ቢደርስ አያደርግባቸው ቢደርስ ምንም የተለየ ታሪክ የለም። ማንም ላይ እንደደረሰ ነው የሚደርስ። ጌታ ሆይ እጃቸው ላይ እንዳትጥለኝ ግን እላለሁ። ለምን?
እግዚአብሔር ከነሱ ጋር ተባብሮ እንዳደረገኝ ለህዝቡ ማስተማሪያ ሊያደርጉኝ ስለሚፈልጉ እግዚአብሔር እኮ አይደለም ያደረገው። አንዳንድ በትጋት አለመስራት ሊሆን ይችላል። በትክክለኛው ኢንቨስትመንት ላይ አለመገኘት ሊሆን ይችላል። ትክክለኛ ነገር አለመስራት፣ ገንዘብ አጠቃቀም ችግር ሊሆን ይችላል። በሆነ ጉዳይ ላይ ብቻ የሆነ ነገር ሆኜ ቢያገኙኝ ጌታ አደረገው ነው የሚሉት። እመኑ። አሁን ራሱ እኮ ምግብ ቀይሬ ምግብ መብላት አቁሜ ያመጣሁትን ክሳት ይኸው ጌታ ራቀ ደረክ እኮ ብለው እኮ ጥንቆላቸው እንደዚህ ነው። እና እግዚአብሔር ከነዚህ ሰዎች እንትን ይጠብቃችሁ። ስለዚህ አቺቭመንቱ ይሄ ነው። ወይ ፍቂ ውሃ እየጠጣ ማለት ዋና የሆነ እንደውም እዚች ቀይ የሆነች ሐሳብ ልናገር። አንተ ውሃ ጠጣና እንደዚህ ክፉ ቤት የሚሄዱ ወይም ደግሞ ጥንቆላ ቤት የሚሄዱ ሰዎች አውቃለሁና እንትን ማሳቀል አንተ ውሃ ይዘና ማሳቀል የሚባል ነገር አለ። የምታውቁ ከሆነ የባዕድ አምልኮ የሚያመልኩ ሰዎች ያሳቅላሉ፣ አንዱን ለሌላው እንትን ይላሉና አንደኛዋ በመሃል ጌታን ታገኛለች እና ጌታን ታገኛለች። ያቺኛዋ ሄዳ ታሳቅላለች። ያሳቀለ እርስ አሁን አንዱ ሲያሳቅል ምግብ አይበላም፣ አብሮ አይበሉም፣ አብሮ አንድ ቤት አይገቡም፣ አብሮ ህብረት አያደርጉምና እቺ ጌታን ያገኘችው ሴትዮ ምን ትላለች? ያቺኛዋን እኔ እግዚአብሔር በእድሜ ሞቼ ሊሆን ይችላል፣ ምክንያቱም ካሳቀላችሁ ያሳቀላችሁት ሰውዬ ከሞተ ለጠንቋዩ ግብር ትከፍላላችሁ እና እቺ ጌታን ያገኘችው እኔ እንደውም በትክክለኛ ሞት ልሞት ይችላለሁ፣ እቺ ሴትዮ እንዳትከስር ንገሯት፣ እኔ ጌታን አግኝቻለሁና የትክክለኛ ሞት ብሞት ሄዳ ገንዘቧን ለዛ ለጠንቋዩ እንዳትሰጥ፣ ንብረቷን እንዳትሰጥ፣ ምክንያቱም እቺን ሴትዮ እንደዚህ ካረክልኝ ይሄንን አስገባልሃለሁ ያንን አረጋለሁ ምናምን የሚባላልና በዓለሙ ወይም ደግሞ በዚህ በባዕድ አምልኮ ልምምድ እንደዚህ ነው። እኔ አንዳንድ ጊዜ ሳስብ አሁን በዚህ በዘመነኛ ወይም ደግሞ ከእግዚአብሔር የተፋቱ ነገር ግን እግዚአብሔርን እያመለኩ የሚመስሏቸው ሰዎች ሰንበዲ የነሱን ልምምድ ልክ አይደለም ብሎ ከነገራቸው ያ ልክ አይደለም ያለውን ሰውዬ በእግዚአብሔር ቃል ከመሞገት ይልቅ የዛን ሰውዬ ልክ አይደለም ብሎ የእግዚአብሔርን ቃል ጠቅሶ ይሄ ልምምድ በመጽሐፍ ቅዱስ ልክ አይደለም ብሎ የሞገታቸው ሰውዬ እንዲሞት የሆነ እንዲከስር የመኪና አደጋ እንዲደርስ የሆነ ነገር እንዲደርስበት ይፈልጋሉና በቃ የሱ ሞት ልክ ቅድም እንዳልኩት ያ ማሳቀል የሚለው ባዕድ አምልኮ እንደሚያመልኩ ሰዎች እንደዛ አይነት ልምምድን ነው እያደረጉ ያሉትና አንዲ ዝም ብዬ ሳስበው ያንን የባዕድ አምልኮን ልምምድ ታሪኩንና እሳቤው ስለማውቀው ሰዎች ከእግዚአብሔር ሐሳብ ወደ ባዕድ አምልኮ ያንን ባክግራውንዳቸው ምናልባት እነኚህ ሰዎች በኋላ ታሪካቸው ቤተሰቦቻቸው ወይም ደግሞ እነሱም የዚህ አይነት ልምምድ አላቸው ወይ? ምክንያቱም እንደው ይሄ አሁን ለምሳሌ እዚህ ጋር ትክክለኛ ያለውን ልምምድ የሚያደርጉትን ሰዎች ልክ አይደለም ብለን ፊት ለፊት የምንሟገት ለምሳሌ ከኛ ሞር እንግዲህ አቤላ ነው የሚታወቀው። አንድም ሰው እኔ እንግዲህ ይሄው 2 ዓመት ሞልቶናልና አንድም ሰው አቤላ የእግዚአብሔር ቃል አንስቶ አቤላ በዚህ ነገር ልክ አይደለም ብሎ በእግዚአብሔር ቃል ፊት ለፊት መጥቶ ሲሟገት አይቻላቅም። እናንተ ካያችሁ አይዶን ነው አንድም ሰው ሌሎችም አሉ ወንድሞች እንግዲህ እናንተ የምታደርጉት ልምምድ ልከኛ የእናንተ የምታደርጉት እዩ ጩፋ የሚያደርገው እነ ምራክል ተካ የሚያደርጉት ልምምዳችሁ ከእግዚአብሔር ቃልና ከእግዚአብሔር ሐሳብ የተፋታ ነው፣ የጨለማና ሐሳብ ልምምድ ነው የምታደርጉት ብለን እንደምንሞግታቸው እነሱ ግን የእግዚአብሔርን ቃል ጠቅሶ የኛን ሐሳብ ሲያፈርሱ አታይም። ነገር ግን እዚህ ይሄንን አስተምሮትን እንትን ያሉትን ወንድሞች ሞት፣ ህመም፣ የኑሮ መቃወስን ቁጭ ብሎ ሰለቤት የሚያደርጉ የሚመኙ ሰዎች ሳይ በጣም ነው የምገረመውና ይሄ ነው የሚያስገርመኝና አንድ ጥያቄ ልጠይቃችሁ። የሆነ ጽሑፍ ጽፌ ነበርና ቅድም
አልዓዛርን ታውቃላችሁ አይደለ? ክርስቶስ ከመቃብር ያስወጣው እንደው ሰው አሁን አጋንንት ወጥቶለት የሆነ ነገር ሆኖ በጣም ስለ ምስክርነት እንበረታለንና የሆነ በቪዲዮ ለማሳየት እንላለን። ግን አልዓዛር ሲመሰክር አይታችኋል? ይሄንን ከታችን የምትሰሙኝም እዚህ ያላችሁም እንደው እንድታወሩ እድል ካገኛችሁ ሌላ ጊዜም አልዓዛር ሲመሰክር መቃብር ፈንቅሎ ተነሳ። ያ ክርስቶስ እዛ ጋር የተናገረው ንግግር ካልሆነ አልዓዛር ስለ አልዓዛር ሲወራ ሰምታችኋል? ዋናው ነገር ክርስቶስ እሱን የሞትና የትንሣኤን ጌታ መሆኑን ለማሳየት ነው እንጂ የአልዓዛር ታሪክ እንዲወራ አይደለምና አንዳንድ ጊዜ ከእግዚአብሔር ሐሳብ እንዳንፋታ እረት ባካችሁ አድምጡ። የትንቢቱ መፈጸሚያ እንዳትሆኑ ነው ይሄንን የምናወራው። ተባረክ ወንድምዬ።